የኢራን መንግስት ለምንድን ነው የእስራኤልን ህዝብ መጥፋት የሚፈልገው? ሙሉ በሙሉ የኔታንያሁ መንግስት አልተስማማኝም፣ ፖለቲካው ጥሩ አይደለም ብሎ ካለ መቅጠም ይችላል። ግን አይሁድን እንደ አይሁድ ከምድር ላይ ዋይፕ አደርጋለሁ ብሎ የሚል አስተሳሰብ ይህ መጽሐፍ ቅዱሳዊ እግዚአብሔርን የሚያስቆጣ ከማደሪያውም የሚያንቀሳቀስ ነው። ስለዚህ በአራት ነጥብ ዘግተን የምንነግራችሁ እስራኤል የሚባልን ህዝብ እዚህ ፕላኔት ላይ ከምድረ ገጽ አጠፋለሁ ብሎ የሚል ሰው አስቀድሞ በራሱ ላይ ትንቢት እየተናገረ ነው። ለመጥፋት ማለት ነው፣ ለማለቅ በራሱ ላይ ሰውየው ማለት ነው። ምክንያቱም አንድ ነገር የምናገረው ይህንን እዚህ አሁን መጥቼ አንዳንድ ሰዎች እንደሚሉት ለማሽቃበጥ ምናምን ነገር አይደለም። የእኔ አቋሜ ነው፣ ስታንዴ ነው። ምናልባት እዚህ ያሉ አንዳንድ ሰዎች ላይ ያውቁኝ ይችላሉ እንጂ በዚህ ሚዲያ ላይ ታወቃለሁ ወይ ማለት ነው። በዚህ ስታንዴ እስራኤል የእግዚአብሔር ህዝብ ነው፣ የኪዳን ምድር ነው፣ የኪዳን ህዝብ ነው፣ የመሲሁ ዘር ነው። በእነሱ በአይሁዳውያን መካከል የሺዋን መሲህነት አያምኑም፣ የማያምኑ አሉ፣ የሚያምኑ አሉ። ኦኬ፣ እሱን እንዳለ ትተን ግን ኢየሱስ ወይ የሺዋ ከእስራኤል እንደተወለደ ማንም ሰው ዲና አያደርግም። ማመን አለማመን ሌላ ነው፣ እሱ በሌላ ምዕራፍ እንነጋገራለን። ግን እስራኤላዊ ሰው ነው። ኢየሱስ አይሁዳዊ ሰው ነው። ኦኬ። እና ታዲያ የመሲሁን ዘር ደምስሰህ አንተ በምድር ላይ ተረጋግተ ወይ ተረጋግቶ እጁን አጣጥፎ እግሩን ዘርግቶ የማን ዘር ማን አጥፍቶ በሰላም ይኖራል ነው። እንዳንድ ክርስቲያን ጠይቃቸዋለሁ እኔ ሲመጡ ማለት ነው፣ የሚያወራ ሰው ካለ ከመጣ ማለት ነው። ስለዚህ እስራኤል ኪዳን አለው እግዚአብሔር፣ በቀደመውንም ኪዳን አዲሱንም ኪዳን ከዚህ ህዝብ ጋር ያቆመው። ስሙን በያዝኩት በነቢዩ በኤርምያው እግዚአብሔር ተናግሯል። ስለዚህ ፍትሐዊ የሚያደርገው የኢራን መንግስት፣ የአያቶላ መንግስት ሆን ብሎ ለእስራኤል አጎራባች የሆኑ የቅርብ ርቀት ላይ ያሉ ሀገሮችን መሳሪያ አስታጥቆ ይህንኑ የማጥፋት አጀንዳውን ሆን ብሎ የሰነቀ መንግስት ለመሆኑ ዓለም የሚያውቀው ነው፣ ያየነው ነው። ሐማስን አጠገባቸው ፍልስጤማውያንን አስታጥቀው ሐማስ ይዋጋ የነበረው ፍልስጤምን ነፃ የማውጣት ሳይሆን የኢራንን ሀሳብ ምንድነው የኢራንን ሀሳብ የማራመድ አጀንዳ ነው ማለት እስራኤልን ከምድረ ገጽ ማጥፋት ማለት ነው። ኦኬ፣ እስራኤልን ከምድረ ገጽ የሚያጠፉት ለምንድን ነው? ያ ምድር የእኛ ምድር ነው እንጂ የእስራኤል ምድር አይደለም ብለው ማለት ነው። እውነት እንደዛ ነው። በፊት እስራኤልን እነሱ እንደውም ቮት ሲደረግ እነሱ ናቸው ቮት ያደረጉት። ይሄ የቶላው ከመምጣቱ በፊት የኢራን መሪ ልክ ነው። ስለዚህ ግን እውነት ነው ወይ ምድሪቱ ኢየሩሳሌም የሚሆን ሌሎቹ የእስራኤል ከሰሜን ከሐማት ጌዴር እስከ ኤላት ድረስ ያለው እውነት የፍልስጤም ምድር ነው ወይ? በታሪክ ውስጥ ታሳዩናላችሁ? እኔ አሁን እንደዚህ አይነት ሰው ነው የሚፈልገው በታሪክ ውስጥ የሚያሳየን። ከሐማት ጌዴር ከላይ ወይ ደግሞ ከጎላን ሀይት ከሊባኖስ የሚሆን እስከ ኤላት ድረስ ያለው የፍልስጤም ምድር ነበር ብሎ የሚል ሰው ካለ ይምጣና ጥንታውያን የሆኑ ወይ ደግሞ ኤንሸንት የሆኑ ማፖችን የመጽሐፍ ቅዱስን እውነት እና ደግሞ ተጨባጭ የሆነ የእስራኤልንም ታሪክ የጥንት መካከለኛው ምስራቅንም ታሪክ ጠቅሶ አሳይቶ ሊሞግተንና ሊረታ የሚፈልግ ሰው ነው ፈልገው። እንደአሁን በጌታ ለምናለው አሁን የገባው ዩዘር አስገቢኝ ብሎ ነው ያስገባውት። ይሄ ዩዘር ላይ ያለው ዩዘር በዚህ ዙሪያ ላይ የምትጠይቀው ነገር አለ ወይስ ማትስማማው ነገር አለ? ዩዘር መጠየቅ ብቻ ሳይሆን እኔም ጠይቃቸዋለሁ፣ እነሱም ጠይቁኛል፣ እኔም ጠይቃቸዋለሁ። ዩዘር ሚውትን ታነሳለህ ወይስ እንዴት ነው? አንዳንዴ እኮ ሰዎች ቤት ክራይ ሳይከፍሉ መተው ቁጭ ይላሉ እዚህ። ወይ ቤት ክራይ ክፈል ወይ ደግሞ ተናገር ወይ ደግሞ ትወርዳለህ ከታች። ዩዘር ታወራለህ። ኦኬ፣ እሱ እንግዲህ ሲሪየስ አይደለም። ሌላ ሰው እንግዲህ እናስገባለን። መጠየቅ ወይ ደግሞ እሱም ሊጠይቃችሁ በታሪክ ዙሪያ ላይ መነጋገር የምትፈልጉ ችሎታው ካላችሁ ፕሊስ አንዳንድ ቁጥር ጻፉልኝና አስገባችኋለሁ።
ወሬውን እንቀጥላለን። እሺ አሁን ሰው ብዙ አሉ፣ ግን እነዚህ ዝም ብሎ ለመግባት የሚፈልጉ ናቸው። ግን በዚህ ዙሪያ ላይ መነጋገር የሚፈልግ ወይ የሚችል ካለ አንድ ቁጥር ጻፉልኝና አስገባቸዋለሁ። ይኸውልህ አሁን መጥቶላል እና ጌስትም ላክልኝ አብርሃም ጌስትም ላክልኝ። እህታችን የሚፈቀድ ከሆነ አንድ 2-3 ቃላት ወንድማችን ይዞት የሚሄደው ማለትም እኔ እንደተረዳሁት ከሆነ ባለሙያ ነው ሰውየው፣ የሃይማኖት ባለሙያ እንደሆነ ነው የማውቀው። ስለዚህ እሱም ሀሳብ በላይ ይሁንና ጨምሮ ይዞት የሚሄደውን ሀሳብ ነው የምቀርጸው። ከዚህ ማለትም እኔ ጠዋት ጀምሬ ነው አስገብኝ ብዬሽ ነበረ። ስቃጠል ነው ያረፈድኩት እየሰማሁ። ማለትም እነዚህ ልባቸው የተደፈነ ህዝቦች እያዩ እንዳላዩ እየሰሙ እንዳልሰሙ ብቻ ተቃራኒውን ራሳቸው የተቀረጸውን በተሸፈነው ልባቸው የተቀረጸውን ይዘው የሚሄዱ እንጂ ሌላን ሀሳብ ለመቀበል የማይፈልጉ ህዝቦች ናቸው። እስራኤል ማለት ባለ ተአምር ብዙ ተአምሮችን ያሳየች በብዙ ፈተና እንደ ወርቅ የተፈተነች ህዝብ ናት። እስራኤል በእግዚአብሔር ዘንድ የተመረጠች ከህዝብ እስራኤልን ከእህል ስንዴን እንደመረጠ ይሄ ይታወቃል በመጽሐፉ። እና አሁን እንኳን የሚታየው ታምር በገሃድ እየታየ ብዙ ጫጫታ አለ። አሁን እንኳን ይሄ ታምር እየታየ አይናቸውን ጨፍነው ጆሮአቸውን ዘግተው ነው ያሉት። ምክንያቱም ሳዳም ሁሴን የተባለው ምንድነው? ጋዳፊ የተባለው ምንድነው? አትሰማንም፣ አይሰማም። ጥሩ እንትን የለም፣ ጥሩ ሪሰፕሽን የለም። እሺ በእስራኤል ላይ የነበሩት ጽንፈኞች እስካሁን ድረስ ሳዳም ሁሴን የተባለው የት ነው ያለው? ዛሬ ጋዳፊ የተባለው ጽንፈኛ ማንኛውም እስራኤልን የረገመ የተረገመ ይሆናል እንደተባለው እያየነ ነው። ለእስራኤል በሙሉ የታደነው መሳሪያ የተዘጋጀው መሳሪያ ሁላ በእነሱ ላይ በጭንቅላታቸው ላይ እየዋለ እየታየ ነው። ማንኛውም ለእስራኤል የተዘጋጀ በሙሉ በራሱ ላይ እየዋለ ነው እየታየ በገሃድ። ይህን እያዩ የማያምኑ እንደ ዝናብ በላይ እየወረደ እንደ በረዶ በላይ እየወረደ በእስራኤል በዚች ትንሽ ሀገር ላይ እየወረደ ይህን ያክል ከባድ መሳሪያ መክቶ የሚያስቀረው የእግዚአብሔር ኃይል እንጂ የእስራኤል ኃይል ብቻ አይደለም። የእግዚአብሔር ኃይል ነው። ይህን ታምር የማይመለከት ህዝብ እንዴት አይነት ህዝብ ነው? እስኪ የትኛው ሀገር ነው አምጡ ድገሙ ይባል? የትኛው ሀገር ነው እንደዚህ መክቶ የሚያስቀረው? ከኢራን ወዲያ የታጠቀ አልነበረም። ከኢራን ወዲያ ትልቅ ሀገር የለም። በተወሰኑ ደቂቃዎች ውስጥ ነው የተቆጣጠረችው እስራኤል። ይሄ ኃይል የማን ነው? የእግዚአብሔር ኃይል ነው። ይሄን የማያስተነትኑና የማያስቡ ህዝቦች ታዲያ ምንድን ናቸውና በየሀገራቸው ያረረባት የራሷ ሲያረባት ሶታ ማሰብ ምንም ጥሩ ሪሰፕሽን የለም። በጣም አዝናለሁ። አም ሶሪ ድምጿ አይሰማም። ይቅርታ። ምንም ልንሰማው አልቻልንም። ቀጥል። እሺ የሚፈልጉ ሰዎች ካሉ አንዳንድ ኢቲስትሩ የምትይውም ልጅ ካለሽ ዝም ብለሽ እዛ ከምታጨበጭቢ እዚህ እውነት የምታውቂ ከሆነ እውቀት ካለሽ እዚህ ነይና ተነጋገሪ። ታችሁና ታጨበጭባለች። እሺ ቀጥል። እሺ ሙስሊም ናት አይቻታለሁ። እሺ ዩዘር 2345ን ለምሳሌ ምን ብለህ ጻፍክ? ኢየሱስ የተወለደው በፓለስቲና ምድር እንጂ በእስራኤል አይደለም ብለህ ጽፈሃል። እና ግባና እስኪ እናውራ ነው። እኔ አሁን እናንተ ሰዎች ነው የምንፈልገው፣ ግን ከኮሜንት የዘለለ ግን የላችሁም። ኦኬ ኢየሱስ የተወለደው በፓለስቲና ምድር እንጂ በእስራኤል ምድር አይደለም ብለሃል። ናግባና በመጽሐፍ ቅዱስ ላይ የትኛው ነብይ ነው ኢየሱስ በፍልስጤማዊ ምድር ወይ ደግሞ የእስራኤል መሽያ በፍልስጤም ምድር ይወለዳል ብሎ ትንቢት የተናገረ መጽሐፉን ጠቅሰህ ክፍሉን ጠቅሰህ ንገረን።
ካልሆነ ዝም ብሎ የቡና ወሬ ነው የምታወራው ማለት ነው። መረጃ የሌለው ወሬ ነው የሚሆነው ማለት ነው። እታይ ትጽፋላችሁ፣ ግን ላይ ገብታችሁ አታወሩ እና ኔጌቲቭ ሚም ቅድም ስጽፌ አይቻለሁ። ታጨበጭባለች። እዛ መግባትማ አትፈልግም። አሁን ከአንተ የገባ ሰው እያለ አስገቢም ብሎ ነው። ጥያቄ ካለ ወይ ደግሞ ሚውትን አንሳና መጠየቅ ትችላለህ። ስምህን ደግሞ በአረብኛ ስለጻፍ ከአረብኛ ብዙ የሚያነብ የለም። ሚውትን ታነሳለህ ወይስ እንዴት ነው? ሰላም ብለናል። ሰላም ሰላም። በምንነጋገረው ዙሪያ ላይ ይህ ሰውዬ ባቀረቧቸው ጥያቄዎች የምትጠይቀው ነገሮች አሉ? ብዙም ላይ ሆን አልተከታተልኩትም፣ ግን መጀመሪያ ላይ አንቺ ስታወሪ የነበሩት ሳዳምጥ ነበረ። በጣም ኢፍትሐዊ አይደለም። እንደዚህ አይነት ነገር በጣም ነው የሚያስጠላው። በምኑ ነው ፊታዊ ያልሆነው? ዝም ብለህ በደፈና አትናገር። ነጥቡን ይዘህ በማስረጃ ፍትሐዊ ያልሆነውን እንደ ወንድ ተናገር። ማለት ሁላችሁም ከእስራኤል ጎን ነን። ያው በተለይ ቲጂ የምትባለው ቅድም እንደዚህ እስላም እንዲጨፈጨፈ እንደዚህ ተደረገ። ስለ የትኛው እስላም ነው የምታወሩት? ስለ የትኛው እስላም? ማን የጨፈጨፋችሁ? የምትጨፈጭፈው እኮ እስራኤል ነው። የምትከተለው ሃይማኖት እስላም ነው ያወጣው። 50 ሺህ ንጹሐንን ህፃናት የምትገለው እኮ እስራኤል ናት። ስለ የትኛው ነው እንደዛ የሚያደርገው? የትኛው ሀገር ነው እንደዛ ያደረገው? እሱ ይመልስለት። ቲጂ እሱና ይመልስለት። የት ነው ህፃን ውስጥ ሌላ ምንም ማብራሪያ አልፈልግም። የት ነው እስራኤል ህፃኖች ስትጨፈጭፍ ያየኸው? የትና መቼ ያስረዳን እስኪ፣ ማስረጃውን ይስጠን። የትና መቼ ነው እስራኤል ልጆችን የጨፈጨፈችው ወይ ሴቶችን የምትጨፈጭፍ ያለችው? ትነግረናለህ? እና እስካሁን ድረስ ደግሞ በየዓለሙ ሱሳይዳል ባምብ የሚያደርጉት አሁን ወደ እስላምና ወደ ሃይማኖት ዙሪያ ላይ ልገባ አልፈልግም። እንትን የቤቱ ፖሊሲ ነው። ግን በዚህ በወቅታዊ ነገር ወይ በታሪክ በመጽሐፍ ቅዱስ የምትጠይቁ ካላችሁ ይቻላል። በሃይማኖት ከኔ ጋር ሳነሳ ይሄ ሀሳብ የኔ ነው ብያለሁ። አንቺን ቤት አይወክልም። ሀሳብ እንደማትፈልጊም አውቃለሁኝ። ግን እነሱ ሲናገሩት የነበረ ልክ መስመር እያለፉ ስለነበር እንደዚህ መስመር አንድ ሰው ገብቶ ሊናገራቸው ስለሚያስፈልግ ነው። ቤትሽን ሪፕሬዘንት አድርጌ አይደለም የተናገርኩት። ግን ሰውየውን እድል ቢንሰጠው መቼና የት እስራኤል ህፃንና የለውማ መልስ መልስ ቢኖረው አሁን እኮ ይናገር። መልስ ስለሌለው ወዲያውኑ ነው የወደቀው። ፍትሐዊ አይደለም። ሴቶች ትገላለች። በደፈና ነው ሁሉ ነገር፣ በጅምላ በደፈና እና ስለዚህ ደግሞ መማር የሚፈልጉ ካሉ ይኸው እሱም አለ። በኤቪደንስ ነው፣ በታሪክም በባይብልም መናገርና መጠየቅ ያስፈልጋል። ዝም ብሎ በደፈና እኮ ማንም ሊሰማ አይችልም። ውሸት ደግሞ ትንሽ ሰው ሊሰማው ይችላል፣ ግን ዘለቃዊ አይሆንም። የሚዘልቅ ነገር አይደለም። አሁንም መጥቷል። እንግዲህ በስነ ስርዓት የምትጠይቅ ከሆነ ፖይንት ያሉትን ጥያቄዎች የምታመጣ ከሆነ ካለ ኤቪደንስ ካለ ተናገር። ዝም ብለህ ግን በጅምላ አትናገር። ሚውትን አንሳና ከእሱ ጋር ተነጋገር። ኦኬ፣ ቤቱን ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ። እውነቱን ነው። ማንም ታፕታፕ የሚያደርግ የለም። ኮፒ ሊንክ ምነካ የለም። በቃ ቤቱ ቀዝቅዟል እና ፕሊስ ኮፒ ሊንክ አድርጉ፣ ታፕታፕም አድርጉ። እሺ፣ ሚዛናዊ አይደለም አልክ። ይሄ ጦርነት ሚዛናዊ አይደለም፣ የምትናገሩት ሁሉ ሚዛናዊ ፌር ነገር አይደለም ብለክ አሁን እዚህ እየተናገርክ ነው። ፌር ያልሆነው ሚዛናዊ ያልሆነውን ተንትነ ብትጠይቅልን ደስ ይለናል። ማለት አሁን ለምሳሌ እኔ ከኢራን የምትባለው ሀገር ጎን አይደለሁም፣ ሙስሊም ነኝ። ግን ከኢራን የምትባል ሀገር ጎን አይደለሁም፣ ከእስራኤልም ጎን አይደለሁም። ግን በቃ እስራኤል በአረቡ ዓለም ላይ የምታጠቃው ነገር በቃ ወረራ ይመስላል። አሁን ለዚህ ነገር በቃ ቢያንስ በማስረጃ እንደዚህ ነው ተብሎ የሚያስረዳት የሚችል ሰው ቢኖር ቢያስረዳ ይነስተኛል። እኔ ያለሁኝ አውራኝ የአረቡን ሀገራት በወረራ ብልሃል ከኢራን ጋራ ኢራን አልወረረች ማለት በርቀት በስንት ሺህ ኪሎ ሜትር ርቀት ላይ ስላሉ ከአረብ ሀገራት እስራኤል በወረራ የወሰደችው በጉልበት የነጠቀችው መሬት አንድ አሳየኝ።
ከሰሜን እስከ ደቡብ የጠየቁን ጥያቄ መልስልኝ። የጠየቁት ጥያቄ ከአረብ ሀገራት በአረብ በወረራ ምናምን ነገር ብልሃል። አረብን ወራ አስቸግራለች ምናምን ነገር ብልሃል። ከአረብ በወረራ የወሰደችውን መሬት በደቡብ፣ በምስራቅ፣ በምዕራብ፣ በሰሜኑ ንገረን። ስለ መሬቱ ብቻ ለማውራት ሳይሆን አሁን ጦርነት የምታካሂደው እስካሁን እየወረደችው ሀገር ያለችው እስካሁን እየወረደች ያለችው ግን ፍልስጤምን ነው። ፍልስጤምን አሁን ለምሳሌ አጋምሰዋለች። ስለ ፍልስጤም ነው ለምሳሌ ወረረች አልኩት። አሁን ለምሳሌ ጦርነት የምታካሂድባቸው ሀገራት የፍልስጤም ምድር ከየት እስከ የት ድረስ ያለው ነው የወረረችው ነው የወሰደችው? ድንበሮቹ እንዳለ ተከቦ ተይዘዋል። በጣም ፍልስጤም አሁን ጦርነቱ የለም፣ ግን መጀመሪያ ሰዓት በነበረው ጦርነት ምን ሀገር ነበረ? ጓዴ እሺ ንገረን። ወደኋላ ሁሉ ነው የምንሄደው። ብዙ ሺህ ታሪክ ወደኋላ ልንሄድ እንችላለን። የቅርብ ዘመናትን ብቻ አይደለም። የፍልስጤም ምድር ተብሎ የተባለው በታሪክ በኤቪደንስ ላይ የተደገፈ መጽሐፍ ቅዱስም ከሆነ የምጠቅሰው ካልሆነም ከመጽሐፍ ቅዱስ ውጭም ከሆነ የምጠቅሰው ከፍልስጤማውያን የታሪክ መዝገብም ላይ ከሆነ ከእስራኤላውያንም የታሪክ መዝገብ ላይ ከሆነ ከየት እስከየት ድረስ ያለው ነበር የፍልስጤም ምድር ተብሎ የተጠራው? ከየት እስከየት ያለው ነበር የእስራኤል ምድር ተብሎ የተጠራው? በወረራ ከፍልስጤማውያን ላይ ነጥቃ የያዘችው መሬት ካለ እስራኤል የማይገባትን የእሷ ያልሆነውን የራሷ አድርጋ ነጥቃ የወሰደችው ካለ እሱም በታሪክ አሳየኝ፣ በመጽሐፍ ቅዱስ ወይ በታሪክ መጽሐፍ። ቴንክ ዩ። መጀመሪያም በቁርአን በጣም ብዙ ሂስትሪ አለው። ለዛ መጀመሪያም እኮ እስራኤል አልነበረችም። ከዛሬ 70 ዓመት በፊት ነው የተቋቋመችው። ትንሽ የሀገር ሆና ማለት ነው። የት ነበሩ ከዛ ቤት? ከዛ በመላ አውሮፓ ሀገር ላይ የተበታተኑ ህዝቦች ናቸው። እሺ ቆይ አንዴ። እሺ ምንድን ያልከኝ? የት ነበረች ከ70 ዓመት በፊት? በመላ አውሮፓ ሀገር ላይ ተበታትነው የኖሩ ህዝቦች ናቸው። ለስንት ሺህ ዓመታት ነው በተበታትነው የነበሩት? ለረጅም ጊዜ፣ ለረጅም ዓመታት። ለምን ያህል ዓመት ይሆናል? በቁጥር አላውቀውም። የዛሬ 2000 ዓመት የት አካባቢ ነበሩ እስራኤላውያን? የክርስቶስ ልደት ጊዜ፣ በክርስቶስ ልደት ዘመን የት ነበሩ እስራኤላውያን? በዛው በአውሮፓ ምድር ተበታትነው ነበር የነበሩት ወይስ በምድራቸው ላይ ነበሩ? ነበሩ። በምድሩማ ትልልቅ ጦርነቶች ነበሩ። ለምሳሌ በዲን በነበሩ ጦርነቶች መኖር ነበሩ። የሉም ማለት እኮ አይደለም። ጦርነቱ ላይ ሳይሆን ቆይ በክርስቶስ ዘመን ነበሩ አይደል? ምድሪቱ ላይ በዚያን ዘመን ከኤላት እስከ ሐማት ጌዴር ምለት እስከ ላይ እስከ ሶሪያ ድንበር ድረስ ከሊባኖስ ድንበር ድረስ ያለው የእነሱ ምድር ነበር አይደል? በክርስቶስ ዘመን የነበረው አይደለም። ስለዛ በትንታኔ ነግረን በጣም ስለስፋታቸው ሳይሆን ነግረን መኖራቸውን ግን አምናለሁ። መኖራቸውን ነው እኮ ሲኖሩ። ታዲያ እኮ አንድ ህዝብ ሲኖር የመልክዓ ምድሩ አቀማመጥ ከየት እስከየት እንደሆነ ይታወቃል ማለት ነው። መልክዓ ምድር አለው አይደል? ህዝብ እኮ ሲኖር፣ ኔሽን ሲኖር፣ ትውልድ ሲኖር የሚኖሩበት በደቡብ በኩል እስከየት ድረስ እንደሆነ ድንበራቸው፣ በምስራቅ በኩል በምዕራብም በኩል በሰሜንም በኩል እስከምን ድረስ እንደነበረ ድንበራቸው ይናገራል። እኔ አሁን መጽሐፍ ቅዱስ ተማሪ ስለሆንኩኝ እስራኤል የመጽሐፍ ቅዱስ ላይ ድንበር አለው። በነቢዩ በዮናስ አፍ እግዚአብሔር የተናገረ ድንበር አለው። ድንበሩ ከየት ጀምሮ እስከየት ድረስ እንደሆነ መጽሐፍ ቅዱስ ላይ በግልጽ ይናገራል። እንደዚሁም ለአባታችን ለአብርሃምም ዘፍጥረት መጽሐፍ ምዕራፍ 15 ላይ እንደዚህ ተናገረው አለ። ድንበሩ ከየት እስከየት እንደሆነ ማለት ነው። ስለዚህ የእስራኤል ድንበራቸው ይታወቃል። በክርስቶስ ዘመን እስከምን እስከየትኛው ዘመን ድረስ ከየትኛው ድንበር እስከየትኛው ድንበር ድረስ እንደነበር በምስራቅ ሁልጊዜ የዮርዳኖስ ወንዝ እንደውም ማዶ ላይ ሙሉ ትሉ ተሻግሮ የአግና የባሳንን ምድር ሁሉ ጭምር ይዝ ነበረ። እንደዚሁም በምዕራብ በኩል ሜዲትራኒያን አንድ ይቅርታ ለማንበብን በመዛው የመጽሐፍ ቅዱስም ቃል ቦታውን ብትነግረኝና ያነበብኩ ባውቅ ደስ ይለኛል። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 15 አልኩ። የነቢዩ ዮናስንም አሳያለሁ። ዘፍጥረት መጽሐፍ ምዕራፍ 15 ላይ እንደዚህ የሚል ቃል አለ። ያነበብኩ ከሆነ እሺ ደስ ይለኛል በጣም። ዘፍጥረት መጽሐፍ ምዕራፍ 15 ላይ ለአባታችን ለአብርሃም በገባለት ኪዳን ጌታ እንደዚህ ብሎ አለው። እግዚአብሔር በተገለጠለት ሳለ ላይ ቁጥር 18 መጽሐፍ ቅዱስ ከያዝክ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 18 በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን ገባለት፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ይህችን ምድር ለዘር ሰጥቻለሁ አለው ይላል። ከየት እስከየት? ከግብፅ ወንዝ። የግብፅ ወንዝ የተባለው በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ የሺሆር ወንዝ ተብሎ የተባለው ማለት ነው።
ከዛ ጀምሮ እስከ ኤፍራጥስ ወንዝ ድረስ። ኤፍራጥስ ደግሞ ማለት የአሁኗ ኢራቅ የቀድሞ ባቢሎን ማለት ነው። እስከዛ ድረስ ለአንተና ይችን ምድር ለዘርህ ሰጥቻለሁ ብሎ አለው ይላል። እና ከነዓናውያን፣ ቄዜናውያን፣ ቀድሞናውያን፣ ኬጣውያን፣ ፌሪዛውያንና ፋራማውያን፣ አሞራውያን፣ ከነዓናውያንና ጌርጌሶናውያን፣ ኢያቡሳውያን እነዚህን ሁሉ የአሕዛብ መንግስታትን ምድር ሰጥቶታል እግዚአብሔር ለአባታችን ለአብርሃም። ይህ ክፍል የቱ ጋር ነው የተጻፈው? ዘፍጥረት መጽሐፍ ምዕራፍ 15 ከ18 19 20 እንደሆነ ያነበብኩት ማለት ነው። ኦኬ በአማቴው ልጅ በነቢዩ በዮናስ አፍ የተነገረው የእግዚአብሔር ቃል ደግሞ እንደዚህ ይላል ማለት ነው። 14:25 ላይ ሶሪ ኦኬ 14:23 ጀምሮ አነበዋለሁ። ሁለተኛ ነገሥት ማለት ነው። በይሁዳ ንጉሥ በኢዮአስ ልጅ በአሜስያስ በ15ኛው ዓመት የእስራኤል ንጉሥ የዮአስ ልጅ ኢዮርብዓም በሰማርያ ላይ መንግሥት ጀመረ፣ 41 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገርን አደረገ፣ እስራኤልንም ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት ሁሉ አልራቀም ካለ በኋላ ቁጥር 25 እንደዚህ ይላል። የጋቴል ፌር በነበረው በአማቴው ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤል ድንበር የእስራኤል ዳርቻ ማለት ነው። ድንበሯ ጂኦግራፊዋ ከሐማት ከሶሪያ ማለት ነው። ሐማት ከሐማት ጀምሮ እስከ ፀሐይ መግቢያው እስከ አረባ ድረስ እስከ አረባ ባህር ድረስ ነበር ይላል። የታሰረውና የተለቀቀው እንደጠፋ እስራኤልም የሚረዳው እንዳልነበረ እግዚአብሔር እጅ የመረመረውን የእስራኤልን ጭከናውን አየ ይላል። ድንበሩ ምንድነው ይላል ቁጥር 25 ሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ከሐማት ጀምሮ ሐማት የሚባለው ሶሪያ ሰሜናዊ ክፍል ላይ ከደማስቆ ከፍ ብሎ ያለ ነው። የጥንት ጂኦግራፊን ከሆነ ከርከሚሽ የሚባለው በጥንት ባቢሎናውያን አሶራውያን ይዋጉበት የነበረ ነገር ቦታ ነበር። ወደዛ ቀረብ ያለ ቦታ ማለት ነው። ሐማት የጥንት ከተማ ነው። ከዛ ጀምሮ ነው እንደውም ጎላን ሀይት አይደለም ብሎ ለጎላን ሀይት በኋላ ላይ ነው። እስከ ሐማት ድረስ እስከ ኤፍራጥስ ወንዝ ድረስ እስከ ባቢሎን ድረስ ድንበራቸው ነበር። በጌታ ዘመን ደግሞ የነበሩበት በኢየሱስ ክርስቶስ ዘመን ደግሞ ድንበራቸው ከየት እስከ የት እንደሆነ ይታወቃል ማለት ነው። ኦኬ አሁንም በ1948 ዓመተ ምህረት ዳግም ሲመሰረቱ የዛሬ 76 ዓመት አካባቢ ላይ የያዙት ድንበር አለ። ግን የፍልስጤማውያን ድንበራቸውን እንድትነግረኝ ነው የፈለኩት። ምክንያቱም ቅድም ስትነግረኝ ከአረባውያንን ወረው አልክ። ከአረብ ወረው የወሰዱት መሬት ካለ ንገረኝ ብዬ ስልህ አይ ከጦርነቱ ጋር አኳያ ነው ብለህ ካልከኝ ኦኬ ከጦርነቱ ስለነኳት ስለመቷት መታለች። የመን አሁን ድንበሬ ነው ብላ ርስቴ ነው ብላ ልውረር ብላ እስራኤል የመን ድረስ አልሄደችም። ከየመን ግን የአያቶላ ክንፍ የሆነ ስላለ ስለሚወረውሩባት ስለሚመታት እዛ የተቀመጠ የአያቶላ ክንፍ ነው። እሱን ለመምጣት እዛ ድረስ ሄዳ መጣለች። እሱን ወራራ ብለህ ካልከው የህልውና ጉዳይ ነው። የመኖር ዋስትናቸውን ከምድር ላይ መጥፋት አለባቸው መደምሰስ አለባቸው ብለው ስላሉ በፍጹም ይሄንን በህይወት እኛ እያለን አታደርጉትም፣ ዳግም የናዚ ጭፍጨፋ አይደረግብንም ነው ያሉት። ለዚህም ትክክል ናቸው፣ ትክክል ናቸው፣ ፍትሐዊ ናቸው። እግዚአብሔርም ከእነሱ ጋር ነው ያለው። እግዚአብሔርንም የሚፈሩ እግዚአብሔርንም የሚያምኑ አብረን እንቆማለን በጸሎት ማለት ነው። ስለዚህ ይሄው የእስራኤል ድንበሯ እንደዚህ ነው። በጌታ ዘመን እስራኤል ድንበሯ እንዴት ነበረ? አሁን ስለ እስራኤል ሲያወሩ አንዳንድ ሰዎች መጥተው በተቆነጸለ ሀሳብ 1948 ላይ ነው የሚነሱት። 1948 ላይ ከመነሳቱ በፊት ፍልስጤም ጥንታዊ ህዝብ ነው። አዎ የት አካባቢ ነበር? የነሱ ራስ ገዝ ሆነው ማለት ነው። እንደ ሀገር እንኳን ሀገር ሆኖ እንኳን አያውቁም። መጽሐፍ ቅዱስ ላይ ራስ ገዝ ነበር ነው ብሎ የሚለው እና አሽኬሎና፣ ጋዛ፣ አቃሮን፣ አዛጦን፣ ኬት እነዚህ የነሱ ከተሞች ነበሩ። ይህ የምነግርህ እንግዲህ ከክርስቶስ ልደትም አብሮ ጨምሮ የዛሬ 3500 ዓመት ላይ ሁሉ ጨምሮ ቆሜ ነው የምነግርህ። እስራኤል ከግብፅ ምድር ከመውጣታቸው በኋላ ማለት ነው። ስለዚህ ቢ ፖዘቲቭን ሚዩት አድርጊ። እህቴ ገብቶ ሊያወራ አልቻለም። እዚሁ ነው ያለው። እጁን እሰሪልኝ። በቃ ዝም ብሎ እየረበሸ ነው። ሚዩት አድርጊው። ከገባህ ናግባ። አንተና መሰሎችን አይነት ነው የምፈልገው። ኦኬ ዝም ብሎ ያለ እውቀት እስራኤልን የምትጠሉ ሰዎች በእውቀት አትናገሩም። በእውቀት አትናገሩ። አሁን እሱ በጨዋነት እየጠየቀ ነው። 13 ፎሎወር ብቻ ያለው
የተዋረደ ሰው ስለሆነ በፌክ አካውንት ገብቶ ነው እንደዛ ዘራፍ የሚለው። ብሎክ አድርጌዋለሁ። ከማንም ከእስልምና የሚሆን ከጴንጤ እኔ ጴንጤ ስለሆንኩ ማለት ነው ከኦርቶዶክስ የሚሆን ከማንም ገብቻ መጥቶ እስራኤል ፍትሐዊ ነገር አይደለም የምታደርገው፣ መጽሐፍ ቅዱሳዊ አይደለም፣ አገሩም እንደ ሀገር ትክክል አይደለም፣ ህዝቡም እንደ ህዝብ እስራኤል የሚባለው ፌክ ነው፣ አገሩም ፌክ ነው ብሎ የሚል ሰው ካለ መጥቶ በታሪክ ተናግሮ ያስረዳል፣ በእውቀት ሞግቶ ይርታ። ያው በእስራኤል አምላክ ስም እለምናችኋለሁ ኑና ግቡና ፈልጋለሁ። ኤርሚያስ አንድ ላይ እውነቱን ተናገር መጨመር ፈልግ። እሺ ቀጥል። እሺ ስለዚህ ይሄንን ነው እያልን ያለ ነው ወንድማችን። ስለዚህ በወረራ ተብሎ የሚባለው እስራኤል ወራ ከፍልስጤማውያን ላይ ነጥቃ የያዘችው ሀገር የለም። ካለም በስድስቱ ቀን ጦርነት በወረራ ሳይሆን በውጊያ ተዋግታ የኔጌቭ የሲናን ልሳነ ምድር የግብፅን ቦታ የሆነውን ሁሉ ወስዳ ነበረ። ያኔ በጦርነት አሸንፋ ነው፣ ግን ቢሆንም መልሳለች። ኤላት ከታች ያለችዋ ደቡባዊ ክፍል ላይ በቀይ ባህር ዳርቻ ላይ ያለችዋ ከተማ ከጥንትም ጀምሮ የእስራኤል ናት። የአምላካችን የእግዚአብሔር ቃል ዘዳግም መጽሐፍ ምዕራፍ 1 ላይ በስርዓት ተጽሟ ተጽፏል። ከዛ ጊዜ ጀምሮ እስካሁን ድረስ ይጠራበታል ማለት ነው። ስለዚህ እስራኤል አሁን የያዘችው መሬት እንደውም ፍልስጤማውያኑ ያላግባብ ይዘውባታል። ዌስት ባንክ የሚባል ሀገር እኛ በመጽሐፍ ቅዱስ ላይ አናውቅም። ሰማሪያ እንጂ የሚባለው ጁዲያና ሰማሪያ ነው የሚባለው። ዌስት ባንክ ብለው ያሉት በምዕራባውያኖቹ በእንግሊዝ በተያዘበት ጊዜ የተሰየመ ስያሜ ነው። እሱ ክፍል መጽሐፍ ቅዱስ የሚነግረን እጃችን ላይ ያዝኑ በዓለም ዙሪያ ያለ መጽሐፍ ቅዱስ አማኞች በሙሉ የምናምነው ሰማሪያ ነው ተብሎ የሚባለው። ስለዚህ እንደውም በዛ ቦታ ላይ አሁን የሚኖሩቱ ፍልስጤማውያን ናቸው። ያ የሆነበትም ምክንያት ደግሞ እስራኤል ከምድሩ ላይ ተማርኮ ያኔ ከጌታ ከኢየሱስ ክርስቶስ ሞት በኋላ በተለያየ ምድር ላይ ስለተበተኑ ነው። ቢበተኑም ከጌታ ጋር ተጣልተው ነው፣ ከእግዚአብሔር ጋር ተጣልተው ነው። እግዚአብሔር ህዝቡን መልሶ እንደገና ደግሞ በፉጨት ጠርቶታል። በመለኮታዊ ተአምራቱ በመለኮታዊ እጁ እስራኤልን መልሶ 1948 ላይ እንደ ሀገር መስርቷታል። ሲመሰርታት የጥንቱን ካርታቸውን ይዘው ነው ይገባናል ያሉት። ያውም ደግሞ እንደው ቅድም ባነበብኩት አሁን ዘፍጥረት መጽሐፍ ምዕራፍ 15 ላይ ባነበብኩት፣ ሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ ባነበብኩት በአማቴው ልጅ በነቢዩ በዮናስ አፍም እንደዚሁም ጌታ ራሱ የእስራኤል አምላክ ቅዱስ እግዚአብሔር ለአብርሃምም ለአባታችን ባወራው መሰረት በተነገረው ነገር መሰረት ከሆነ እንደውም አልያዙትም ገና ርስቱን ማለት ነው። እስከ ሐማት ድረስ ነው ያለው፣ እስከ ኤፍራጥስ ወንዝ ድረስ ነው ያለው። ስለዚህ እስራኤል የሰውን አገር ወራ አልያዘችም። አሁን ደግሞ ኪሮ ጥያቄ አለኝ ብሎ ነው የገባው። ይምጣ። አይ ጥያቄ አለ ብቻ አይደለም፣ እኔም ጠይቃቸዋለሁ። ጥያቄ ጠይቁኝ፣ እኔን ግን ጥያቄ ይቀበላል በሙሉ ጥያቄም እንድጠይቃችሁ ትፈቅዳላችሁ ማለት ነው። ጥያቄ ጠይቆ መውጣት ብቻ የለም። ከጠየቀኝ አንተም ተቃራኒ ሀሳብ አለ ማለት ነው። ያ ቴንክ ዩ። ስለዚህ ምንድነው እያልኩ ያለሁት? እስራኤል የእሷ ያልሆነ የአባቶቻቸው ምድር ያልሆነ የያዘችው ቦታ ካለ ንገሩን። መጽሐፍ ቅዱስ የማያውቀው እስራኤል ነጥቃ የወሰደችው ከአረቦቹ የነጠቀችው ያለ አግባብ ወራሪ ምናምን ነገር ተብላ የምትባልበት ነገር ስላለ ማለት ነው። ካለ ይንገሩን። ኢየሩሳሌም ነው የወረረችው። ኢየሩሳሌም የማን ነበረ? በጥንት ኢያቡሳውያን ነበሩ የነበሩት። የዛሬ 3000 ዓመት ብላቴናው ዳዊት ነው ተዋግቶ እኛን ኢያቡሳውያንን አውጥቶ የከነአን አሞራውያን፣ ኬጣውያን የተባሉትን ከምድሪቱ ላይ ያባረው የያዙት እስራኤላውያን ማለት ነው። ዛሬ ታዲያ እስራኤል ማለት ኢየሩሳሌም የማን አገር ናት ነው ተብሎ የሚባለው? የፍልስጤማውያን ዋና ከተማ ናት ነው የሚባለው። እውነታችሁን ነው፣ ግን አንዳንድ ጊዜ ሲወራ በጣም ነው የሚገርመኝ። ይሄንን እውነት ለማድረግ የመጽሐፍ ቅዱስን በዓለም ላይ ጁዳይዝም፣ አይሁዳውያን እንደዚሁም ክርስቲያኖች የምናምነው መጽሐፍ የአምላካችን የእግዚአብሔርን ቃል በመጀመሪያ ዲናይ ማድረግ ይጠይቃል። ይሄንን የኔ ነው ብሎ ክሌም ለማድረግ ኢየሩሳሌም የጽዮናውያኑ አገር ናት እንጂ የአረቦች ሀገር ሆና አናቅም በታሪክ ውስጥ። እውነቱ ይሄ ነው። ስላስረዘምኩ በጣም ይቅርታ። በጣም ደስ የሚልና በጣም ታሪካዊ ነገር በቅዱሳኑም በባይብልም የተጻፈውን ነው እንግዲህ ለሰው እያስረዳ ያለው እና አሁን የመጣው ልጅም ጥያቄ አለኝ ብሏል። በምን ዙሪያ ነው ጥያቄ አለ? እና ስለ ኢራን ጉዳይ ደግሞ ብትሄድበት ደስ ይለኛል። ኦኬ፣ ያው እኔ ያለውን ሲቹዌሽን እንደ አንድ ግለሰብ ፐርሰናሊ የምረዳው ነገር ምንድን ነው፣
እስራኤል፣ አሜሪካና እንግሊዝ ሚድል ኢስት ላይ ያላቸውን የበላይነት ለማስጠበቅ እንደ ጭቃ ጠፍጥፎ የሰሯት ሀገር ነች እንጂ ምንም እዛ ቦታ ላይ እኮ ከማረፋቸው በፊት አፍሪካ ሁላ ፈላልገው ነበር። ዩጋንዳ ምናምን እኮ ጠይቀው ነበር ፍልስጤም ላይ ከማረፋቸው። መረጃ አስተንሽ እንደ ጭቃ ጠፍጥፎ የሰሯት ሀገር ነች ነው ያልከው? እንግሊዝና አሜሪካ እነሱ ምን ማለት ነው? ሰጥቷት። ቆይ አድመጠኝ። እውቅና ለምሳሌ ኢየሩሳሌምን ስታስፋፋ በእንትና ጊዜ በኦባማ ጊዜ መሰለኝ ኤምባሲያቸውን ከፍተው እውቅና የሰጧት የኢየሩሳሌም ከዚህ በኋላ የእስራኤል ነው ብሎ የትናንትናውን ነው እንደምታወራው። እኔ እኮ እያልኩ ያለሁት እስራኤል 1948 ላይ ኢየሩሳሌም እያስፋፉ የመጡት የራሳቸው ያልሆነ መሬት ነው። ታሪኳን በደንብ ታውቃለህ? የእስራኤልን ታሪኳን በደንብ ታውቃለህ? እስራኤል የተጠቀሰው ህዝብ ነው እንጂ መሬት አልተጠቀሰም። መሬት አልተጠቀሰም ማለት መሬት ከተጠቀሰ አሳየን፣ ችግር የለውም። እሺ ቴንክ ዩ። ህዝብ ግን ተጠቅሷል። ህዝቡ የሚኖርበት መሬት ምንድነው ተብሎ የሚጠራው? ህዝብ ነው የተጠቀሰው። የሚኖርበት ህዝቡ የሚኖርበት እስራኤል ብሎ የሚለው ህዝብ የሚኖርበት ምድር ፍልስጤም ነው ተብሎ የሚባለው። የእስራኤል ህዝብ ከአረቦች ጋር ይኖሩ ነበረ። እኔ ጠየቅኩን መልስልኝ። እስራኤል ህዝቡ እንጂ መሬቱ አይደለም ነው ያልከው። ልክ ነው። ህዝቡ እስራኤል የአባታችን የያዕቆብ ስም ነው። እስራኤላውያን ተብለዋል ልጆቹ ማለት ነው። ለምሳሌ መጽሐፍ ቅዱስ የምታውቅ ከሆነ ወይ ታሪክ የምታውቅ ከሆነ ቄዳር የሚባል ህዝብ አለ ማለት ህዝብ አለ፣ ጎሳ ወይ ደግሞ አንድ ግለሰብ አለ። የእስማኤል ልጅ ነው። በአረብ ልሳነ ምድር ላይ ይኖር የነበረ ማለት ነው። ቄዳር ግን የቄዳር ድንኳኖች ውስጥ የሚኖሩ ቄዳራውያን የቄዳር ልጆች ጎሳዎች ናቸው። ነባዮት ብሎ የሚላለ እነሱም ልክ እንደዛው መንደሮቻቸው በየሰዎቹ በየግለሰቦቹ ስም ይጠራ ነበር ማለት ነው። ኤዶም ብሎ የሚል ስም አለ ድሮ። ኤዶም ማለት የኤሳው የያዕቆብ ወንድም የኤሳው ስሙ ነው። ኤዶም ኤዶሚያስ ተብሎ ተጠርቷል። በዛው በግለሰቡ ስም ነው የተጠራው ማለት ነው። ስለዚህ እስራኤል እስራኤላውያን ተብለው ተጠርተዋል። እስራኤል የአባታችን የያዕቆብ ስም ነው። ከእሱ የተወለዱ 12 አባቶች እና ከእሱ የተወለዱ ዘሮቹ በሙሉ እስራኤላውያን ተብለው ተጠርተዋል። ኦኬ፣ እነሱ ይኖሩበት የነበረው ምድር ምን ነበር ተብሎ ቢጠራ የነበረው? ፍልስጤም ነው ብላ ያልከኝ አይደል? ፍልስጤም ተበታትነው ነበረ። ኦኬ ቴንክ ዩ። አይ ምድሩ ፍልስጤም ነበር አይደል ተብሎ የሚጠራው የነበረው? እዛው ሚድል ኢስት ላይ ነበሩ፣ ፍልስጤም ነበሩ። የት ነበሩ አይደለም። እስራኤላውያኑ ይኖሩበት የነበረው መሬት ፍልስጤም ነው ተብሎ ይጠራ የነበረው ነው ያልከኝ አይደል? ፍልስጤም ላይ ይኖሩ ነበር፣ ሌላም አረብ ሀገር ላይ ይኖሩ ነበር። እኔ ፍልስጤም ይኖሩ ነበሩ አይደለም ያልኩ። እስራኤላውያኑ ይኖሩበት የነበረው ለምሳሌ ከተሞቻቸውን ካወቅ ከኤላት ጀምሮ እነ ቤርሸባ በሙሉ አሁን ሃይፋ የተባለው ወይ ደግሞ ኢየሩሳሌም የተባለው በሙሉ የገሊላም ላይ ያሉቱ የተባለው በሙሉ የገሊላም ላይ ያሉቱ በመሃልም በምስራቅም በምዕራብም በሰሜኑም በደቡብም ያሉ ከተሞቻቸው ላይ ይኖሩ የነበሩት እስራኤላውያኑ ሰዎቹ እንጂ እስራኤል ተብሎ የሚጠሩት፣ መሬቱ ግን እስራኤል ተብሎ አይጠራም ነው ብለህ ያልከኝ። መሬቱ የፍልስጤም ምድር ተብሎ ነበር ይጠራ የነበረው ያኔ። እኔ እስከማውቀው ድረስ እስራኤል የሚባል ምድር የለም፣ ህዝብ አለ እኮ። እየጠየኩ እኮ ነው፣ የጠየኩ መልስልኛ። ታዲያ ፍልስጤም ያ እስራኤል የሚባል ምድር ከሌለ እስራኤል የሚባል ሰው ነበረ ነው፣ እስራኤላውያን የሚባሉ ሰዎች ነበሩ ነው እያልክ ያለው። እሱንም ማመንህ ጥሩ ነው። ኦኬ አልካድክም። እሱማ አልክድም። እንዴት ክዳለሁ? ኦኬ ቴንክ ዩ። ያ እስራኤላውያን የሚባለው ህዝብ ግን የሚኖርበት የነበረው ምድር ፍልስጤም ነው ወይ ተብሎ የሚጠራ የነበረው ነው ያልኩ። ያ ቴንክ ዩ። ግን እዛ ላይ ብቻ አይደለም የሚኖሩት፣ የተለያየ ቦታ ላይ ኦኬ አዎ ብለኸኛል። አሁን እስራኤላውያኑ ከሚቀበሉት ክርስቲያኖችም ከሚቀበሉት ከመጽሐፍ ቅዱስ ከብሉይ ኪዳን ምድሩ ፍልስጤም የፍልስጤም ምድር ተብሎ ይጠራ ከሆነ የሚናገርበትን ክፍል ስጠን፣ ከራሳችን መጽሐፍት ማለት ነው። ማለት አሁን እዚህ ጋር መጽሐፍ ቅዱስ ቁርአን ማምጣት አስፈላጊ ነው። ምክንያቱም እንዴ በጣም አንድ ሰው ለምሳሌ አንድ ሰው አንተ ቤት በጣም እኔ በደንብ እያዋዛ እንድንሄድ ማለት ነው። ምንድነው ያልከኝ ቅድም? ልብ በል እስራኤላውያን የሚባል ህዝብ አለ አልከኝ። እሱን አንተ ማመንህ ጥሩ ነው። ኦኬ አዎ አለ። ባይኖርም ጥሩ ነው። ኦኬ አዎ አለ። ባይኖርም አሳምናለሁ። እስራኤላውያን የሚባል ህዝብ መኖሩን አንተም ማምናል። ጥሩ ነው። ይሄ አንድ መንገድ ነው። እነዛ እስራኤላውያኑ የተባሉት ወገኖች ይኖሩበት የነበረ
ዘመን ጠቅሰህ ለምሳሌ ስትነግረን ወይ በክርስቶስ ዘመን ወይ ከክርስቶስ በፊት ወይ ደግሞ አሁን የምጠቅሰው ዘመን ካለ እነዚህ እስራኤላውያኑ የሚባሉት ወገኖች ይኖሩበት የነበረ ምድር ነበረ። ያ የሚኖሩበት ምድር የፍልስጤም ምድር ተብሎ ተጠርቷል ይብስላ አዋልከኝ። ስለዚህ ጁዳይዝም አይሁዳውያንና ክርስቲያኖች ከምንቀበለው ከመጽሐፍ ቅዱስ ከብሉይ ኪዳን ማለት ነው ምድሩ የፍልስጤም ምድር ይባል እንደነበረ የተናገሩ የእግዚአብሔር ነቢያት ከሙሴ ጀምሮ እስከ ሚልኪያስ እስከ አንድ ክፍል ንገረን። እኔ ሪሊጂየስ ላይ ብዙም እስከዚህም ነኝ፣ ግን እኔ ማለት የራሴ ኦፒኒየን ነው የምነግርህ። አንደኛ ነገር አሁን ያሉት እስራኤሎች በፊት ከነበሩት እስራኤሎች ጋር በጣም የተለያዩ ናቸው፣ አንድ አይደሉም። አይ ቆይ አሁን ኦፒኒየን ነው የምትነግረኝ ማለት ነው። ኦፒኒየን ደግሞ ማንም ሰው ኦፒኒየን ከማውቀው ማለት ነው የምታውቀው ምንድነው ከራስ ከአይምሮ ያፈለግከው እንጂ ወይ የሊቃውንቱን መረጃ አልጠቀስክም፣ ወይ የታሪክ ማስረጃ አልጠቀስክም፣ ወይ ቢብሊካል መረጃ አልጠቀስክም፣ ወይ ምንድነው ጂኦግራፊ መረጃ አልጠቀስክም ማለት ነው። ስለዚህ ከራስ ምን ብዬ ልጠቀስልህ? ያ መሬት መጀመሪያም ሰፍረውበትና እስራኤል የሚባል መሬት እንደነበረ እስቲ አሳየኝና ከዚህ በኋላ እኔም ያ መሬት የእስራኤል እንደሆነ ልመስክር። ኦኬ፣ ጥሩ ጥያቄ ነው የጠየቀኝ። ኦኬ፣ እሺ፣ እታች ኮሜንት የምትጽፉ ሰዎች ብትገቡ ደስ ይለኛል። እየተሳደቡ ነው። ለምን እንደሚሳደቡ በጣም ነው የሚሳደቡት። አዎ፣ እሱንም ከምትሰድቡት እኔም ከምትሰድቡ ገብታችሁ በእውቀት አውሩ። ማን ነው መግባት የሚፈልገው? ቁጥር ይጻፉና አስገባቸዋለሁ። አዎ መዲ ያልሆነ ኮሜንት የሚጽፉትን ሚዩት አድርጋቸው። ማን ኮሜንት እያደረጉ እየበዙ እኮ ነው። እሺ አሁን ይሄ ልጅ ያለው ብዙ ቦታ እንሰማለን እኛ ሚዲያ ላይ። አሁን ያሉት ይሁዳኖች እና እስራኤላኖች ፊት መጽሐፍ ቅዱስ የሚላቸው የተለያዩ ሰዎች ናቸው። አሁን ያሉት ይሁዳኖች ከፊት ከነበረው ጋር ምንም ግንኙነት የለም ብለው ብዙም እንደዚህ የሚያምኑ ሰዎች አሉ። በዚህ ነገር እሺ፣ እኔ ከመጀመሪያው ላይ አንድ ክፍል ልናገርና ከዛ ላይ ሌሎችም እሰጣለሁ። አይ ቲንክ እታች ኤደን እና ማናቸው ኤልያው የሚባሉ ሁለት እስራኤላውያን ወገኖች አስገቡኝ እያሉሽ ነው። ጦርነት ከፈለክ ላስገባለን። ኦኬ ነው እንዴ? አይ ዋንት ፒስ ጦርነትና በዛው እሺ፣ እና በሰላማዊ እያወራን እንትኑን በኤቪደንስ ነው። ዝም ብሎ መከራከር ደግሞ ቦታ የለውም። ቴንክ ዩ። እሺ፣ እዚህ ለጠይቀው ወረደ ያ ሰው። እሺ አለ። እሺ፣ ምንድነው በጥንት ዘመን የግለሰቦች ስም ይኖሩበት ማለት ራሱ ግለሰቦቹ ይጠሩበት የነበረ ወይ ደግሞ የጎሳው ወይ ደግሞ የግለሰቡ ስም ማለት ነው። ለምሳሌ እስራኤል የያዕቆብ ስም ነው እና እስራኤል ትውልዱ እስራኤላውያን ተብለዋል። የሰፈሩበትን ምድር እስራኤል ተብሎ ተጠርተዋል። ለምሳሌ እዚህ የእስማኤል ልጆችን ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 16 ላይ አምጥቻለሁ። የእስማኤልም ልጆች እነዚህ ናቸው ይላል። ስማቸው በየመንደራቸውና በየሰፈራቸው ይሄ ነው ይላል። በወገኖቻቸውም 12 አለቆች አሉ ብሎ ይናገራል። ምንድነው ስማቸውም በመንደራቸውና በየሰፈራቸው ይሄ ነው ይላል። ልክ ቄዳራውያን ተብለው እንደተጠሩ ማለት ነው። የቄዳር ድንኳኖች ተብሎ የሚባልበት ቄዳር የሚባለው የእስማኤል ልጅ ሆኖ ይኖርበት የነበረ በዚህ በደቡቡ ክፍል ላይ ባለ በሱር ምድረ በዳ አካባቢ ላይ ይኖር የነበረ ሰው ነው። ይሄ የመጽሐፍ ቅዱስ ታሪክን የሚነግረን በጥንት መካከለኛው ምስራቅ የነበረ ጥንታዊ ሕዝብ ነው። ይኸው ዘፍጥረት መጽሐፍ ላይ የግለሰቡ ስም ለምሳሌ እስማኤልም የኖረበት ዕድሜ ዘመን 137 ዓመት ሆነ፣ ነፍሱንም ሰጠ፣ ሞተም፣ ወገኖችም ተከማቸ። መኖሪያቸውም ይላል ይኖርበት የነበረው ከኤውላጥ አንስቶ በግብፅ ፊት እስከሚገኘው እስከ ሱር ነው። ሱር ምድረ በዳ ያልኩትኝ ይህን ነው። እስከ ሱር ምድር ድረስ ወደ አሶርም በሚወስደው መንገድ ላይ ነበረ። እንዲሁም በወንድሞቻቸው ፊት ተቀመጠ ይላል። ስለዚህ መንደሮቻቸው የሚጠሩበት ለምሳሌ የቄዳር ቄዳር ነው ተብሎ የሚጠራው።
ምንድነው ቴማን ነው ተብሎ የሚጠራው። ለምሳሌ በነቢዩ በዕንባቆም መጽሐፍ ምዕራፍ 3 ላይ ትንቢተ ዕንባቆም ምዕራፍ 3 ላይ ምን ይላል? እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል፣ ክብሩም ሰማያት ከድኗል፣ ምስጋናውም ምድርን ሞልቷል ይላል። ቴማን የማን ልጅ ነው? የእስማኤል ልጅ ነው። እግዚአብሔር ከቴማን መጣ ሰውዬ ሲል ከሰውየው መጣ እያለ አይደለም። ይሄ ቅዱሱ የፋራን ተራራ የሚባለው ይኖር የነበረው የእስማኤል ልጅ የሆነው ቴማን እሱ ይኖርበት የነበረ ቦታ ላይ ያለ ተራራ ነው ይሄ ተራራ። ስለዚህ በግለሰቡ ስም ነው ተራራውም የተጠራው አካባቢውም የተጠራው ማለት ነው። ልክ እንደዚሁ የቄዳርን አሳይቻለሁ፣ እንደዚሁም የቴማንን አሳይቻለሁ። ልክ እንደዚሁ እስራኤላውያን ልጆቹ የያዕቆብ ልጆች እስራኤላውያን ተብሎ መጠራት ብቻ ሳይሆን ወይ ያዕቆብ እስራኤል ተብሎ መጠራት ብቻ ሳይሆን ይኖሩበትም የነበረ ምድር የእስራኤል ምድር ነው ተብሎ የሚባለው። ለምሳሌ በ12ቱ ነገድ አባቶች ርስት ተደርጎ ከተሰጠ በኋላ የይሁዳ ምድር ተብሎ ተጠርቷል። ደቡቡ ክፍል ማለት ነው። የይሁዳ ምድር ተብሎ ተጠርቷል። የዛብሎን ምድር ተብሎ ተጠርቷል። የንፍታሌም ምድር ተብሎ ተጠርቷል። አቤት ከታች ጃማይካን የሚታረጊዋለሽ እየተሳደበ ነው። ኦኬ አይ ዛሬ የሚሳደብ በጣም ነው ያለው። እኮ በዛብን። እንደው ብንሞት ብናረግ ብሎክ ብናረግ ማለቅ አልቻሉም። እሺ ኦኬ። ምድሩ ለምሳሌ ምድር እንግዲህ እኔ የነቢያት አባቶችን ቃል ነው እያወጣ የምናገረው። ለምሳሌ በነገድ አባቶች ስም ተጠርቷል። የይሁዳ ምድር ተብሎ ተጠርቷል። የዛብሎ ምድር ተብሎ ተጠርቷል። የንፍታሌ ምድር ተብሎ ተጠርቷል። መጽሐፍ ለምሳሌ በትንቢተ ሚክያስ መጽሐፍ ምዕራፍ 5 ላይ ተጽፏል። የይሁዳ ምድር በጣም ብዙ ቦታ ላይ አለ። እዚህ በትንቢተ ኢሳያስ መጽሐፍ ምዕራፍ 9 ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ካለ በኋላ በመጀመሪያው ዘመን የዛብሎንን እና የንፍታሌምን ምድር አቃለለ ይላል። በኋለኛውም ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ብሎ እነዚህን የሁለት የነገድ አባቶች ንፍታሌምንና ዛብሎን የማን ልጆች ናቸው? የያዕቆብ ልጆች ናቸው። ያ ምድር የማን ምድር ነው ይላል? የዛብሎን እና የንፍታሌም ምድር ይላል። የት አካባቢ ነው ይሄ ርስት ያለው? በገሊላ ባህር ዙሪያ ላይ ያለው አካባቢ የነሱ ነው። ይሄ ናይን፣ ናዝሬት፣ ቤትሳይዳ፣ ቅፍርናሆም፣ ኮራዚን ምናምን ነገር የሚባሉት ቦታዎች በገሊላ ባህር ዙሪያ ያለው ይሄ ጥብርያዶስ ባህር ተብሎ የሚባለው አብዛኛው ለእነዚህ ለሁለት የነገድ አባቶች የተሰጠ ነው። ይህንን ማረጋገጥ ከፈለግን ሄጄ ያሳያለሁ በኢያሱ መጽሐፍ ላይ ማለት ነው። ርስት ሲሰጣቸው የተሰጣቸው የቴት አካባቢ እንደሆነ ለአሴር ሲሰጥ የተሰጠበት ቦታ አለ፣ ለይሁዳ ሲሰጥ የተሰጠበት ቦታ አለ፣ ለቢንያም ሲሰጥ የተሰጠበት ቦታ አለ እና የተሰጠው ቦታ በእነሱ ስም ነው የሚጠራው። ልክ ቅድም የቄዳርና የነቢያትን እንዳሳየሁት አሁንም የንፍታሌምና የዛብሎን ምድር ይላል። ይሄ በየነገድ አባቶች የተጠራው ምድር አጠቃላይ የምን ምድር ነው የሚባለው? የእስራኤል ምድር ነው የሚባለው ማለት ነው። የዛብሎና ንፍታሌም የያዕቆብ ልጆች የእስራኤል ልጆች ሆነው ምድሩ በእነሱ ከተጠራ መጽሐፍ ቅዱስ በእነሱ እየጠራ ትንቢት ከተነበዩ አባቶቻችን ይሄንን ምድር የፍልስጤም ምድር ብሎ የሚናገር ክርስቲያን ካለ ወይ ጁዳይዝም ካለ ሙስሊም ካለ ይምጣና ከኔ ጋር ይሞግት። እንዴት ነው የእሽማኤል ልጆች ቄዳርና ነባዮት መንደሮቻቸው በራሳቸው ይጠራሉ ብሎ የእግዚአብሔር አምላክ ቃል ቶራ ተናግሮ እዚህ ደግሞ የነቢያቱ ላይ ደግሞ ስንመጣ የዛብሎን የንፍታሌም ምድር ብሎ ያለውን የሰሜኑን ክፍል የገሊላ ባህር ዙሪያን ተናግሮ ታዲያ እነዛ በአባቶች በእነኛ በሰዎቹ ስም ከተጠራ እነዚህም ደግሞ በእነዚህ የነገድ አባቶች ስም ተጠራ። እነዚህ የነገድ አባቶች ደግሞ የተገኙት ከያዕቆብ ነው። ያዕቆብ ደግሞ ስሙ ምንድነው? እስራኤል ነው። ስለዚህ እስራኤል ከሆነ እነዚህ የያዕቆብ ልጆች ናቸው፣ እስራኤላውያን ናቸው ማለት ነው። ስለዚህ ምድራቸው ምንድነው? እስራኤላዊ ነው ማለት ነው። እስራኤላዊት ነው፣ እስራኤል ነው ተብሎ የጠራ ማለት ነው። ምድር አግኝተኛል። የአንተን ፐርስፔክቲቭ ነው። ፐርስፔክቲቭ አይደለም፣ እኔ መረጃ አምጥቼ ነው እያሳየኝ ነው እያየሁት ነው። በግልጽ ደግሞ የተቀመጠ ነገር የለም። ያ ምድር የእስራኤል መሆኑን አሁን እንደነገርከኝ በዛ ጊዜ ቦታዎች ይጠሩ የነበረው በስሞች ምናምን ነገር ነው አይደለ? እና እነዛ ቦታዎች የእስራኤል መሆናቸውን በግልጽ የሚያሳይ ነገር የለም። ያ ቦታ እኮ የፊልስጤም ሊሆን ይችላል። ይሄ ንፍታሌምና ዛብሎን የሚባሉት የያዕቆብ ልጆች እንደሆኑ ታውቃለህ? ገባኝ። እሱ አሁን የፊልስጤሞች ቢሆንስ በግልጽ የእስራኤሎች ኖ
አንዴ መናገር የምፈልገው ነገር አለ። በዕብራይስጥ ነው የምናገረው፣ ይቅርታ አድርግልኝ። እሺ אני יודעת שהוא פנטה ואין לי בעיה שהוא ידבר על ישראל והוא לא מטיף פה על הדת שלו, אז אני מבקשת לא לכתוב לי. אני יודעת מה אני עושה. הוא מדבר אך ורק על ישראל ועל גבולות של ישראל, ואם אתם לא רוצים לשמוע תלכו למקום אחר תשמעו. זה לא ברית חדשה, הוא מדבר על גבולות של ישראל והוא מדבר רק על ישראל והוא לא מטיף פה, אז בבקשה לא לכתוב לי. ይቅርታ ቀጥል። אל תיכנסי איתם לזה, אל תיכנסי. לא, ברית חדשה, זה נוצרי, שיהיה נוצרי, הוא מדבר על ישראל ואין לי בעיה, הוא לא מטיף לי פה על הדת שלו. נכון, הוא גם דתי, הוא מתאם עובדות. כן. מה זה? אני לא יכולה יותר איתכם, אתם לא רוצים, תלכו לבית אחר. נכון. מה זה כל הערות האלה? הוא זה, אז מה? הוא כל עוד מדבר על ישראל ולא מטיף על הדת שלו, מבחינתי שידבר עד מחר, והוא מדבר לעניין בינתיים. אתם לא רוצים, תלכו למקום אחר. ואני יודעת, את רוצה לבוא לקלל פה, ואני לא אתן לקלל אף אחד. זה הכל. ይቅርታ አርግልኝ። אנחנו לומדים פה, הוא מלמד. תודה. ይቅርታ አርግልኝ። ቀጥል። ችግር የለውም። ኤደነች ኤደን ከድሮ ትጠላኛለች። ኧረ እኔ ጠብ አልፈልግም። እዚህ አሁን በስነ ስርዓት እየተናገረ ስለ እስራኤል ብዙ ማያውቁ ሰዎች አሉ፣ እያስረዳ ነው። እንግዲህ መቀበል ከፈለጉ ይቀበሉ። መብቷ ነው። ግን ኤደነች ኤደን ምን ብዙ ጊዜ ታቀኛለች፣ ከፌስቡክ ጀምሮ ትቃወመኛለች። ግን ገብተሻውን አስረጂ ተብላ ብትባል ለሌሎች አታስረዳም። በዚህ ነው እኔ ጫጫታ ምናምን ወከባ አልፈልግም። ወደ አርስቱ እንመለስ እና ምን እንመለስ ወደ አርስቱ። ይቅርታ አንዴ ፎሎ መልሽልኝና በውስጥ መልክልሽ እንትን አለ። እሺ መልሽልሻለሁ። ዶንት ሪፕላይ ቱ ዛንክ ማዝ ኮልሽኒያው ኖጥሬው ማቲፍ ብረን מדבר על ישראל, מבחינתי שידבר עד מחר. הוא מדבר אמת, הוא לא מטיף לי על הדת שלו פה. מגיעתו זה עכשיו יש לנו ממש טוב, הוא מסביר את זה כל כך טוב. בגלל זה אני עושה, אני יודעת מה אני עושה. ברגע שיובטח על הזה שלו, זה משהו אחר, אני אעמיד אותו. חבל לבזבז את הזמן, תפסיקו להתעסק בשטויות. You're right, just let him teach us, he's teaching you a fact. ማዲ አሁን እነሱ የሚሉትን ነገር እሱ ምንም ሜንሽን እያደረገ አይደለም። እዚህ ጋር ስለ ታሪክ ነው እየተነሳ ያለው። ስለ ታሪክ ስለ እስራኤል ነው የሚያወራው እና በደስታ እንቀበላለን። እነሱ ሜንሽን እያደረጉት ያሉት לא אומר מדינה של ישו, בבקשה תפסיקו. הוא מסביר להם את הגבולות מתקופת התנ"ך. הוא מסביר את הבסיס. אני לא עונה יותר, אתם לא רוצים תלכו למקום אחר. እሺ ቀጥል። ይቅርታ አንዳንዴ ስሜታው ሆናለሁ ግን ምንም ማረግ ችግር የለም። ኤልያውን ግን አስገቢው ግድ የለሽም። ኤልያው በጣም ወደው ወንድም ነው፣ እስራኤላዊ ነው። ላክልኝ በለው። ኪሚጽዮንን ማለት ነው። ከታቸው ኪሚጽዮን ማነሽ? ኪሚጽዮን አለ ከታይ አንድ ጻፍላት ኤልያ። አንድ እንትን ለጌስት ላክልኝ። ቅድም ደግሞ ያልከው ማን ነው? እሱና ኤደን ነበሩ። ኤደን ስጽፍ ስላየዋት ግን ኤደን ምጽፈው ነገር ጦርነት አልፈልግም። ወይ እኔ ልውረድና እናንተ አውሩ። እስራኤል ሰዎች እዚህ በጣም እንትን እያሉ ነው። እኔ እንትን እያልኩ ነው፣ እየተጠያየቅን ችግር የለውም። ከቻልሽ ዩዘርን አስገቢ ለጻፈልሽ ነውና ዩዘር ማን ነው? ኖ ዩዘር ሳይሆን ኪሚጽዮን የሚለው ጽሁፍ አለ እዚህ ጌስት ላይ አላከልኝማ። ኪሚጽዮን አንዳንድ ቁጥር የሚጽፍልሽ ነው ወይ ደግሞ ይውታች ወንድም ሂድበት። ለምን ተቆጡ? አይ ቆይ ኤልያው ይግባና እስኪ ነገር ምናልባት እሱ አልተቆጣም። እኔ ልንገር ለምን እንደተቆጡ። እነሱ ቤተ እስራኤሎች ናቸው፣ እኛ ቤተ እስራኤሎች ነን። የቤተ እስራኤል ተከታዮች ሃይማኖቱን በሁሉም ነገር እና እነሱም ያውቁ አንተ እንትን ጴንጤ አይባልም ያውቁኛል እኮ ጴንጤ ስለሆንክ ስለሱ ፕሪች የምታደርግ መስሏቸው ነው። አንተ የምታደርገው ለእስራኤል እና ስለ እስራኤል ዙሪያ ነው የምንነጋገረው። ስለዚህ አንዳንዶቹ ወደዛ ልትሄድ የመሰላቸው ተው ባካችሁ ምናምን ብዬ ትንሽ ለዛ ነው እንትን ያልኳቸው። ለረጅም ሰዓት ነገር እንደዚህ ቁጭ መማር ስለሚጨንቃቸው ቅድም ያልካቸው ሰዎች የታሉ? ላስገባቸው። እዚህ አሁን የምንወያየው መሰረታዊ ሂስትሪ ነው። ሂስትሪ ፋክት በእስላም በኩል በክርስቲያን በኩል የሚያሳየው ነጥብ ሂስትሪ ነው። ማንኛውም ሰው አንድና የሚያደርገውን ነው መሰረታዊና ሃይማኖት ውስጥ አንገባበትም።
ואני לא נותנת לו להטיף פה, אז בבקשה תירגעו, אני יודעת מה אני עושה, רק מדבר על ישראל, ואת זה אני רוצה שאנשים ישמעו. אוקיי? ሲቀጥል እና ያልካቸው ሰዎች ጌስት አላኩልኝም እንግዲህ ምን ላደርግ ይኸውልሽ ኪሚጽዮን አንድ ቁጥር እኮ እየጻፈ ነው አማርኛ እኮ ትንሽ እንታል ስላላነበብኩ አስገባሁት ያው ገባ አሁን ገባ ኤሊያው እንዴት እንኳን አንዳንድ እሺ ሰላም ደናችሁ ሰላም ብያለሁ ስላስገባሽ አመሰግናለሁ ሰላም አይ ኤርሚያው ጥሩ ነው እና በደንብ መናገር አለበት ይሄ ድጋፍ እየሰጠ ነው ያስረዳ ማን አንተ ቤተሰብ አንተ የነሱን አማኝ ተከታይ ነው ወይስ ቤተሰብ? አይ እኔ ቤተ እስራኤል ነኝ። እኔ እየደገፉ ያለሁት ምንድነው ኤርሚያስን ነው የምደግፈው። ለምን ማስረዳት ይችላል። ድጋፍ እየሰጠ ነው የሚደገፍ ሐሳብ ስለሆነ መልካም ነው ነው እኔ እኮ እሱ ነው ሁሉም በጥሞና እያዳመጡ ነው። አንዳንዶቹ ደግሞ እሱ እንትን እያጋባ ነው። በሰባኪነት ስለሚታወቅ ብዙ ሰዎች ያውቁታልና እንደዛ ወጣ። በዛ ኦኬ አንድ ነገር ላውራና ወጣ። እኔ እንድታዳምጡኝ እፈልጋለሁ። እኔ ማረጋውን አውቃለሁ። የኔ መንገድ ላይ መቻችሁ ይችላል። እኔ የምመጣበት አጀንዳ ላይ መቻችሁ ይችላል እና ኢትስ ኦኬ። እናንተ በምታምኑትና በምትችሉት አጀንዳ ሂዱ። እኔ ደግሞ ማስረዳት የምፈልገው በወጣ ያለ አስተያየት ሁል ጊዜ ገደሉን አመመ ምናምን ሳይሆን እኔ እንደውም ቤተእስራኤሎች አብዛኞቹ ቤተእስራኤሎች ነው መተን የምናስረዳው፣ ግን ቤተእስራኤል ያልሆኑትም ሌላ ሀሳብ ያላቸውንም ሰዎች መተን ጥሩ ዲስካሽን እንዲሆን ነው የምፈልገው። ሁሉቹ አስተሳሰባችን አንድ የሚሆነውን እዚህ አምጥቼ ከሰቀልኩኝማ ኢትስ ቦሪንግ። እኔ ምን አረጋለሁኝ እዚህ? ስለዚህ እኔ ማመጣው እዚህ ትንሽ ዋይድ ነው፣ ሰፋ ያለ አስተሳሰብ ስለሆነ ሰፋ ያለ ሰው ጋር ነው ማውራት የምፈልገው እና ብዙን ጊዜ የሃይማኖት አባቶች ይመጣሉ እዚህ ቤት፣ ክርስቲያንም ይሁን እዚህ ቤትም ሼክ መጥቶ ለእስራኤል የቆመላቸው ሼኮች አሉ። ለእስራኤል እስላሞችም የሚቆሙላት አሉ፣ ክርስቲያንም የሚቆሙላት፣ በሌላ ሃይማኖት የሚቆሙላት አሉ እና we give the voice እዚህ መተው እንዲናገሩና ስለ እስራኤል ያላትን መተው እንዲገልጹ ነው። ይሁዲም ቢሆኑ ባይሆኑ who cares? ትክክል ብለሻል። እና አንደኛ ደግሞ ማስተዋል ያለባችሁ እንደዚህ የምትሉት ሰዎች እስራኤል ሀገር ዴሞክራሲ ሀገር ናት። መዲ ያቀረበችው መድረክ ማንኛውም ሰው መጥቶ አስተያየቱን እንዲያካፍል ነው። ለዚህ ነው እኔ የኔ መንገድ ላይ መቻችሁ ይችላል። እናንተ የምትፈልጉትን አምጡና በምትፈልጉት ምሩት። እኔ እኮ እንድትፈልጉኝና እኔ እኮ ማንም ልኮኝ አይደለም የመጣሁት። እዚህ ኮመንት የምትጽፉልኝ እናንተ እኮ እየከፈላችሁኝ አይደለም እዚህ ቁጭ ብዬ የምናገረው። የኔ መንገድ ማይስማማችሁ ከሆነ አሁንም ነው ምላችሁ እዚህ ቤት አትምጡ እና ብዙ ማመጣው እዚህ የሃይማኖት አባቶችን የተለያዩ አስተሳሰብ ያላቸውን ነው እዚህ ቤት ማመጣው። ስለዚህ እስካሁን ድረስ የኔ መንገድ ማትፈልጉት ከሆነ እኔ በግድ ነው አላችሁም። በግድ እኔን አሁን ቅድም መታችሁም እንዲያታርጊ እኔ እኮ ጊዜን እያቃጠልኩ ነው ያለሁት እዚህ። እኔ እዚህ ሃይማኖት ላስፋፋ አይደለም የምመጣው፣ ፖለቲካ ላስፋፋ አይደለም የምመጣው፣ ብሔር ላስፋፋ አይደለም የምመጣው። አንድና አንድ የእስራኤል እውነት እንዲነገርላት ነው የምፈልገው። ይሄ ደግሞ በባይል ነት እኮ ሊያውጁ ሲሉ በእንስሳ ስም ነው የሚመስሉት ትውልዱ ማለት ነው። እስራኤላውያን ሸረሪት ናቸው እያለ ሲና ነበር። በእግዚአብሔር መልክና አምሳል የተፈጠረ የኪዳንን ሕዝብ ነው እንደዛ ያለው። እስራኤል ወደዛ ሄዳ ተጋፍታለች፣ ርስት ቦታ ብላለች አላለችም። ሊባኖስን ስነክታለች አልነካችም። ኢራቅ ብለህ ብትል ሶሪያ ብለህ ብትል እያንዳንዱ ነክተዋት ነው የነኳት። ሸረሪት ብለው የናቋት ግን የነኳት ያው ሂሳባቸውን ሰጠች ማለት ነው። እስራኤልን ትታገለዋለህ እንጂ አታሸንፈውም። ልጆቿን ትገላለህ እንጂ እንዳገር ግን ዋይፕ አድርገህ አታጠፋትም። ለምን በሉ እኔ ኦርቶዶክስ ክርስቲያን ሁኑ፣ ጴንጤ ሁኑ፣ አይሁድ ሁኑ፣ ሙስሊም ሁኑ፣ ዋቴቨር ማንም የትኛውም በዓለም ሃይማኖት ተከተል እስራኤልን የሚባል አገርና ህዝብ አታጠፋውም። ለምን በሉ እግዚአብሔር ከዚህ ህዝብ ጋር ያለውን ቀጠሮ አልጨረሰም። ኦኬ ያቆመውን ኪዳን አልረሳውም።
ኦኬ እስራኤላውያን እኮ እግዚአብሔርን እኮ አያውቁትም በላይ አይወቁት፣ እሱ ግን ያውቃቸዋል። የእነሱ ማወቅና አለማወቅን አባቶችን አብርሃምን፣ ይስሐቅን፣ ያዕቆብን አይቶ ነው ኪዳን የገባው። እዚህ ያሉትን እነ ኤልያውና እነ ኤደንን አይቶ አይደለም። አባቶችን ሶርስ ላይ አይቶ ነው ኪዳን የገባው። ኪዳን ሲገባ ደግሞ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነዓንን ምድር ሰጥቻለሁ ነው ያለው። አለቅ። አንዳንዶች ይመጡና ክርስቶስን የሰቀሉ ምናምን ነገር ብለው ይላሉ። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ መጥፋት አለበት ብለዋል። ጥላቻ እንዲስፋፋ ነው ጨምሮ ጥላቻ። አሁንም ኦልሬዲ ጥላቻ አልበቃም። እንጨምር እሳት እንጨምር እናገል የሚሉ ናቸው እነዛ። ደግሞ እኔ ልናገር እሱን። እሺ ክርስቶስን የሰቀሉ ሰዎች ናቸው ብለሃል። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ በሙሉ ይደምሰስ አለ ወይ? ራሱ ክርስቶስስ አላለም? ይጥፉ አለ ወይ? አላለም። ክርስቶስን አልሰቀልነውማ፣ ጲላጦስ ነው ያሰቀለው። ግን አላለም ብለው እንኳን ብለው ለሚሉ ማለት ነው። ስለዚህ መንፈሳዊ ነው። የኢራን ጉዳይ እንዲህ ዝም ብሎ ቀላል ነገር እንዳይመስላችሁ። ለፍልስጤማውያን ልጆች እልቂት ተጠያቂው፣ ለሊባኖስ ህዝብ እልቂት ተጠያቂው፣ ለየመን ህዝብ እልቂት ተጠያቂው ማን ነው ከተባለ በባለፈው ሳምንት ላይ የሸኘችው ሽማግሌ ነው እና ርዕዮተ ዓለሙ ነው። ለምን አይሁድ የሚባልን ህዝብ ሲፈጅ ደማቸውን ጠጥቶ ሲሰክር ያኔ እየተጠራራ በየከተማው ቴምር ሊበላ ማለት ነው አይሁድን ገሎ። ያ ደግሞ አይሆንም። እውነት እንገራቸው አይሆንም። የሚሰማ አምላክ ስላለን የዛሬ 3 ዓመትም ተናግሬያለሁ። ለሚከታተለኝ ህዝብ ጸልያለሁ። በወቅቱ በ15 ዓመት ውስጥ አይሁድ የሚባል ህዝብና አገር ከምድር ላይ እናጠፋታለን ብሎ በፋርስ ቋንቋ ሲናገር አልጀዚራ ላይ በእንግሊዝኛ ትራንስሌት ሲደረግ ሰምቼ እኔ የጸለይኩትን በአምላኬ ፊት ታውቃላችሁ። እዚህ ያላችሁ ወገኖች ይሄ ሰውዬ የቀጠረውን ዓመት ለእስራኤል ህዝብ መጥፋት ለሀገሪቱ መደምሰስ የቀጠረውን ዓመት የአብርሃም አምላኬ እንዳታሳየው ነው ብያልኩት። ጸልያለሁ እንደዚህ ብዬ እሱ በ15 ዓመት ውስጥ እስራኤልን ሊያጠፋ ማለት ነው። ይሄ የቀጠረው 15 ዓመት ሳይደርስ ግን እግዚአብሔር በናከው ሸረሪት ነው ብለህ በሰደብከው በኔታንያሁ እጅ ያጠፋል ማለት ነው። በእስራኤላውያኑ እጅ ያጠፋል ማለት ነው። ሸረሪት ብለህ ባልከው በናቀው ህዝብ መርዶኪዎስን በናቀው ንቆት አልነበር ሃማ? እሱ ደጅ ላይ ስለተቀመጠ ማለት ነው። በንጉሱ ደጅ ላይ ስለተቀመጠ ንጉሱን በዛ በአሕዛብ ሀገር ላይ ታማኝ ሆኖ ስላገለገለ ሲወጣ ሲገባ ግን አልሰገድክልኝም ብሎ ይንቀው ነበር። የሰራዊት ጌታ እግዚአብሔር ጽዋው ሲሞላ በደረቅ እንጨት ላይ መርዶኪዎስን ሊሰቅል ነበር አይደል? ነገሩ ተገለበጠ ይላል። የአይሁድ ጠላቶች በእስራኤል ላይ ሊሰለጥኑ ባለበት ቀን ይላል መጽሐፍ ቅዱሳችን አስቴር መጽሐፍ ላይ አይሁድ በጠላቶቹ ላይ እንዲሰለጥን ነገሩ ተገለበጠ ይላል። እንዲሁ ነው የሚሆነው። ሀያቶላ እስራኤልን ሊያጠፋ በቀጠረበት በዛተበት ነገሩ ተገለበጠ። ይሄ ነው ጉዳዩ። የሚያወሩ ሰዎች ካሉ በመረጃ አወራቸዋለሁ። የሚቃወም ሰው ካለ ሌሎች መናገር ይችላሉ። ቴንኪው። እሺ ኤደን የምትጠይቂው ነገር ካለ ቆይ። ኤደን ልትጠይቅ ነው የገባችው፣ ወይም ማብራሪያም ከፈለግሽ መብቱን እየሰጠውሽ ነው። እስካሁን ድረስ የተናገረው ጥሩ ነገር ስለሆነ ግን ከዚህ ወጥ ዛቶ መኸታ ላይ ኻይም ሸሊሽ ማሻን ይወሳን ይወዳት አትባሽት ለወዳት ካማኒ ማሪካው ተኸት ለወዳት ላተትሊ ኪሎ ለሳየም እትመሸን ቆጸራ ግድ አኒ ባድ በሃይማኖት ጉዳይ ሲመጣ ግን ከሱ ቤት አስገብቶ ብንከራከር ጥሩ ነው። በዚህ ግን በሃይማኖት ጉዳይ አናወራም። በዚህ እንስማማ። እስካሁን ድረስ ለተናገረው እኔ አመሰግነዋለሁ ነው የምለው። ቀጥል መጨመር። እሺ ኪሩ ምን ልጠይቅ ነበረ? ያ እኔ አሁን እኔ የምለው ጦርነት የትም ቦታ ላይ አፕሪሺየት የሚደረግ ነገር አይደለም። አንተ ፍትሃዊ ከሆንክ የኢራን ህዝብም ህዝብህ ነው፣ የእስራኤልም ህዝብ ነው፣ የፍልስጤምም ህዝብ ነው። ስትጸልይ ለሁሉም ነው መጸለይ ያለብህ እንጂ መርጠህ ብቻ ለእስራኤል ብቻ የምትጸልይ ከሆነ አምላክህን ራሱ ፍትሃዊ አያደርገውም። ገብቶሃል? አሁን ይሄ ጦርነት ሐማስ አልክ። ሐማስን እኮ ያጠናከሩት የመሰረቱት ራሳቸው እስራኤሎች ናቸው። ይህንን እኮ ራሳቸው አድሚት አድርገዋሉ። ኪሩ
ለምንድን ነው ያላልኩትን ልክ እንዳልክ አድርገህ እዚህ ህዝብ በፊት የምትናገረው? እኔ አልጨረስኩም። ከሰኸኛል። ቆይ ከሰኸኛል። ለእስራኤል ህዝብ ብቻ ነው የምጸልየው ለኢራናውያኑና ለፍልስጤማውያኑ አልጸልዩም ብዬ የተናገርኩ እንዴ? እኔ እንደዛ ነው ያስመሰልከው እኮ። ኖ ያስመሰልከውን ተውና እኔ ተናገርኩ። ካፌ ወጣ እንደዛ እንዴ? አንተ የምታደርገው ለእስራኤል ብቻ ነው ምለው ነገር አለ። የኢራን ዮቶላ አይደለ እስራኤልን እናጠፋለን ብሎ በአደባባይ ሲናገሩ የነበሩት። አንተ ደግሞ ለእስራኤሎች ሂጅ ጸሎት አረኳል። የእስራኤል መሪ ለሚያጠፋው ወገን ነው ሄዶ መጸለት ያለበት። የእስራኤል መሪዎችም እኮ ለጠላት እስራኤልን ሊያጠፋ ለሚለው ነው ሄዶ መጸለት ያለበት። ገባኝ። የእስራኤል መሪዎችም እኮ አረቦችን እናጠፋለን ብሎ እኮ በአደባባይ ተናግረዋል። እነዚህን አረቦች እናጠፋቸዋለን፣ መሬታቸውን እናጠፋለን የሚያሉት አሸባሪዎችን እናጠፋለን ይሏሉ። አረብን በሙሉ እናጠፋለን ብለው ሲዝቱ ነበር። ከንጹሃኖች ጋር ችግር የለባቸውም እስራኤሎች። እንደዛ ብለው ዝተዋሉ፣ ይዛዛታሉ። ይሄ የተለመደ ነገር ነው በፖለቲካው። እነዛም ይዘታሉ፣ እነዚህም ይዘታሉ። እኔ ማድረግ ያለብኝ ዛሬ እስኪ ላይቭ ልሂድና መስጊድ ውስጥ ገብቼ ኢየሩሳሌም ላይቭ ልስራ። ይሄን ነው ማድረግ ያለብኝ። ለምን ብዙ ሰዎች እዚህ እየመጣችሁ ሙስሊምንና ወይም አረብን ማጥፋት አለብን ብለዋል እያላችሁ የውሸት አጀንዳ ባሰጡን ጥሩ ነው። እኔ እንደ ጁሽ የእስራኤል ባንዲራ ይዤ መስጊድ ላይ ሁኜ ላይቭ እሰራላለሁ። ዛሬ በቃ ልሄድ ነው ኢየሩሳሌም። ብገደልም ልገደል ምን ማድረግ አልችልም። ምክንያቱም በጣም መረረን። ምክንያቱም ሁለ ጊዜ ስንት ጊዜ ዝም እንበል? ጥላቻኛ በሃይማኖት አይደለም እስራኤል ሀገር የምንጣላው። እዚህ ጋር አረቦች አሉ አብረውን ሆስፒታል ላይ እኔ የምሰራው ሆስፒታል ነው። እኔ አሁን በቀን 5 ጊዜ እየወጣ ይጾልታል። እሱ ሲጾልት እኔ ወጥቼ ካፌ እጠጣለሁ። ደስ ሲል ብታየው። እሱ እኮ አረብ እኮ ነው፣ ከኔ ጋር እኮ ነው ህክምና የሚሰራው። በቀን 5 ጊዜ እየወጣ እየጾለተ እኔ ጋር የሚሰራ እና አረቦች የኛ ጠላት ቢሆኑ ሁሉ አረብ ሙስሊሙ በሙሉ ገዳይ ነው ብለን አናምንም። እነሱ እኛ ጋር እየሰሩ ኦፕሬሽን እያደረገ እኔ እያየሁት መግደል እኮ ነበረበት በመርዝ ይሁዲዎችን፣ ግን አይገለም። አብረን እኮ ያለ ነው እዚህ ሀገር። ለምንድነው በጥላቻ ሃይማኖቱ? እዚህ ሀገር የምንጣላው በሃይማኖት አይደለም። ይሄ መሬት ደግሞ የእኛና የእኛ ብቻ ነው። እነሱን እኛ ተቀብለን እያርኖር ናቸው። ጴንጤን እኛ ተቀብለን እያርኖር ናቸው። ክርስቲያን እኛ ተቀብለን እያርኖር ናቸው። እኛ እኮ ፍቅር ነን። ለምንድነው የማይገባቸው? እስኪ ከኛ ተማሩ። እስኪ በሃይማኖት እኛ ለመደምሰስ አትምጡ። በጣም የምታስፈሩት እውነት። ይሄ እኮ እኛ እኮ የምንቃወመው ጄኖሳይድ ለማድረግ የሚፈልጉት ነው። ሙስሊምን የሚገሉት እንቃወማለን፣ ክርስቲያን የሚገሉት እንቃወማለን፣ ጴንጤን የሚገሉት እንቃወማለን፣ ይሁዲን የሚገሉት እንቃወማለን። እኛ ጁሾች እኮ ፍቅር እኮ ነን። ኢቨን በዓለም እንኳን ጄኖሳይድ አርጋችሁን ክርስቲያንም ጴንጤም ሁሉም ገሎን ሙስሊምም ገሎን እኮ እንባቀር ብለን እኮ መተን አልገደልናችሁም። ፍቅር እየሰበክነ እስኪ ከኛ ተማሩ። እኛ እኮ ከገደልነ ሲኦል እንገባለን። ሊገል ሲመጣ ግን ግደለው ነው የሚለው። ምንም ማድረግ አይቻልም። እና ዝም ብዬ ተንጋልዬ ልስጠው፣ ሀገሬን ይውረረው፣ ጄኖሳይድ ያርገ ይግደለኝ። በጣምማ ሲበዛ ይነዛል። እኔ በእውነት በእውቀት ደረጃ ነው የምንነግራቸው። ወንድሞቻችን እባካችሁን ተረዱን። ቴንኪዩ። ጨርሻለሁ። አሁን እኮ በደፈናው እስራኤልም አረቦችን እንገላለን እስላሞችን እንገላለን ብሎ አሁን ከዛኛው ጋር አብሮ ሊያነጻጽር ነው። እነሱ በይፋ ወጥቶ የሚሉት ነው። አያፍሩበትምም። በጣምም ደግሞ ፕሪች የሚያደርጉትና ለሚመጣው ትውልድም በየቀኑ ጥላቻን የሚያስተምሩት ይሁዲን መግደል አለብህ፣ እስራኤልን መግደል አለብህ። እንደውም እንደሱ አይደለም የሚቆጥሯቸው፣ እንደ ኻዚር ነው የሚሉት። ኻዚር ታውቃለህ? በእናንተ በመጽሐፍ ላይ የተጻፈው ኻዚር ማለት አሳማ ማለት ነው። እንደ አሳማ ነው የሚቆጥሯቸው፣ እንደ ጦጣ። በቃ እንደውም በስማቸው ለመጥራት ይጠየፋሉ። እና ለመግደል ደግሞ በይፋ ነው የሚሉ፣ እየኮሩ ነው እንደ መናገሩት። ጠዋት ይኸው ኢራናኖች አሁን ጠዋት ይጸልቱና ሰግደው ሞት ለእስራኤል ሞት ለአሜሪካ ነው የሚሉት። ይሄ ነው በቃ በየቀኑ ያንን ነው ለወጣቱ የሚያስተላልፉት ያሉት። ስለዛ ለነሱ ህዝብ እንድናጸልትላቸው እያልክ ነው ሞትን ለሚመኝ። እኔ አሁን ህዝብ ለህዝብ አላልኩም። በባለስልጣኖች ደረጃ በመንግስታት ደረጃ ይዛዛታሉ ነው ያልኩሽ። አሁን እንደውም ያለው ያን ነገር የተናገረው ቤንጋቪር ይባላል በእስራኤል በኩል ማለት ነው። አይ ቲንክ የፋይናንስ ምናምን ሚኒስቴር ነገር ነው። ብዙ ጊዜ እንዲህ ጄኖሳይዳል የሆኑ ነገሮች ጋዛን እናጠፋለን፣ አረቦችን እናጠፋለን እያለ በተደጋጋሚ ይናገራል። አረቦችን እናጠፋለን ብሎ አንድም ቀን ተናግሮ አያውቅም። ግን አሸባሪዎችን እነዚህ የሚያሸብሩትን አገርን የሚያምሱትን እነሱን ሁልጊዜም እናጠፋለን ነው የሚሉት። ይህንን ደግሞ ማስተዋል አለብን። ዝም ብለህ በደፈናው ብትናገር ፌር አይደለም። አሁን እንዳለችው ከ2 ሚሊዮን በላይ አረቦች እስራኤል ሀገር በፒስ እየኖሩ በነፃነት እየኖሩ ነው። ለምን እነሱን አያጠፏቸውን? ቢያጠፉ ቢፈልጉ
ገባኝ እኮ አሁን መዛዛቱን ያልኩሽ በሁለቱም በኩል አሁን ፖለቲካ ነው። እነዛም ይዝታሉ እነዚህም ይዝታሉ። ዛተ ማለት ግን ያደርጋሉ ማለት አይደሉም። ገብቶሻል? አሁን የኢራን መንግስት ተነስቶ እንደዚህ እናጠፋለን ማለት ነገ ኒውክሌር ቢኖር ያጠፋል ማለት አይደለም። ህግ የሚባል ነገር አለ። የዓለም መንግስታት የሚመሩበት ህግ ተግባራት አለ። ኦኬ አይ ላወራው ፈልጌ ነው። አንዴ ቆይ እስኪ ላወራውና ሰላም ነው ወንድሜ እንደት ነህ? ሙስሊም ነህ አይደል አንተ? እኔ ሙስሊም ነኝ። ኦኬ ስለዚህ ሙስሊም ሆነህ ሐማስን ትደግፋለህ? ሐማስን እንደ ነፃ አውጪ ትቆጥረዋለህ? እደግፋለሁ አልኩ። አይ እንደዛ ታስባለህ ወይ ነው? እኔ ትደግፋለህ አይደለም? አሁን በእነሱ ቦታ ላይ ብሆን እኮ በእነሱ ቦታ ላይ ማለትና ያስተጋባል። ኦኬ አሁን አይሰማም? አንተ የኪሮ ነው ያስተጋባው። ኦኬ እኔ በነገራችን ላይ አንድ ሙስሊም መጥቶ ሐማስን ደግፋለሁ ማለት እስልምናን ማዋረድ ነው የሚሆነው። ምክንያቱም ህፃናትን እናትነን ሆድ ቀዶ ህፃናትን የሚያወጣ ጨካኝ፣ ህፃናትን ሳት ሊያወጡ የሚጠብስ በጣም ለአእምሮ የሚከብድ ለሚዲያ ይፋ ያልተደረገ የሰው ልጅ ሁሉ ማያደርገውን ወንጀል የሰራ ነው ሐማስ ማለት። ይህንን ድርጅትና ይህን አሸባሪ የአሸባሪ ሁሉ የአሸባሪ የመጨረሻ የሆነ የኔን ሃይማኖት ይወክላል እኔ ደግፈዋለሁ ማለት ያንን እምነት እንድትጠራጠረው ያን የምትደግፈው ነገር አንተን ጥርጣሬ ውስጥ የሚያስገባ ነገር ነው። ከእምነት ጋር ባታገናኘን ጥሩ ነው። ኦኬ አይ እንዴ ታዲያ አንተ አሁን እኮ ፍልስጤማውያን እያልክ ያለው ምንድነው? አንተ ከእምነት ጋር ነው የሚገናኙ። ምክንያቱም እኔ አሁን ሐማስን ብደግፍ የምደግፈው ከነጻነት አንጻር እንጂ ከእምነት ጋር አይደለም። ኦኬ የነጻነት አውጭ ማለት ህፃናትን የነጻነትን ከደገፍክ አንተ ለምሳሌ ፍልስጤም አስተዳደር መንግስት አለ ሙሐመድ አባስ የሚባል እሱን ብደግፈው ችግር የለም። ምክንያቱም ራስ አስተዳደር መንግስታቸውን። ሐማስን ግን ነፃ አውጭ ነው ብለህ ስትደግፈው ህፃናትን እንዴት አድርጎ ነው ሳት ውስጥ ነው የጠበሳቸው? እናቲቱን ሆዷን ነው ቀዶ ያወጣት። ይሄ ቀላሉ ነው የምነግርህ። ለሚዲያና ለህዝብ በጣም ጥላቻን ያስፋፋል፣ ህዝብንና ህዝብን ያጋድላል ተብሎ ለሚዲያ ግልጽ ያልሆነ ነገር አለ የሚታወቅ። በምድር ላይ ሁሉ እንደዛ አይነት መጥፎ የሆነ እንደዛ አይነት የተደረገ ወንጀል የለም። በጣም እንደዛ አይነት የተደረገ ወንጀል የለም። ምክንያቱም በጣም ከባድ ነው። ይሄ እነሱ ያደረጉት ነገር ለህዝብ ይፋ ቢደረግ ሁሉ በሽተኛ ይሆናል። ሰው መቋቋም የማይችለው ነገር ነው ያደረጉት። ሌላው ቅድም ምን ተብሎ ነበር መሰለሽ? ከኤርሚያው ጋር ሲያነሳ እስራኤል የሚባል ሀገር የለም፣ ህዝብ አለ፣ ህዝብም አለ፣ ሀገርም አለ። ለምሳሌ መጽሐፍ ላይ ሄደን ብናፍት ሁለተኛ ዜና 5:4 ላይ ብንሄድ ሜሬጽ እስራኤል ተብሎ ተጽፏል። ሜሬጽ እስራኤል የሚባለው በአማርኛ ሲነገር ከእስራኤል ሀገር ተብሏል። ከእስራኤል ሀገር እስራኤል የሚባለው ህዝብም ነው ሀገርም ነው። ይሄ ምንም ነገር ማይካድ እውነት የሆነ ጭፍን ብሎ አይንን ጨፍኖ አይ እስራኤል ሀገር የለውም ህዝብም ህዝብ ነው ሀገር የለውም የሚባለው ነገር ውሸት አይን ያወጣ ውሸት ነው። ኦኬ ሌላው ደግሞ እሺ አሁን አያቶላ የሚባለው ደግሞ ይሄ ለምንድን ነው የምንቃወመው እኛ ነው? አሁን ይህን ሰውዬ ለምንድን ነው ይሄ የኢራን መንግስት ለምንድን ነው ምድር ላይ እንድንኖር እድል አይሰጠንም? እንድንጠፋ ነው። ቆይ ልጨርስ። አንተን አይደለም አሁን ልጨርስ፣ ሀሳቤን ልጨርስና በደንብ ለምሳሌ እንዲህ አድርጌ ላስረዳችሁ። ቪክቶሪ እና ብሩክ የሚባሉ እሺ፣ ለምሳሌ አያቶላ የሚባለው ይሄ የኢራን አምባገነናዊ መንግስት ምድር ላይ እንድንኖር አይፈቅድም። ያኛው ሃማን ይባል ነበር፣ ይሄ ደግሞ ሃማና ይባላል። ስማቸውም ተመሳሳይ ነው። ያኛው ምድር ላይ እንዳንኖር ነበረ በ127 ሀገሮች እንድንጠፋ፣ ይሄኛውም ደግሞ ከምድር ላይ እንድንጠፋ ነው። ለምሳሌ አረቦች አሉ። አረቦች አሁን ያሉት ሁሉም አረቦች ምንድን ነው የሚሉን? ግማሾች 1948 ወደ ተቆጣጠረችው ትመለስ፣ ግማሾች 67 ላይ ትመለስ ነው። ይጥፉ አይደለም ይልቀቁ አይደለም የሚሉት እነሱ። ግን እነዚህ ኢራናውያን ግን ከምድር ይጥፉ ነው መጥፋት። ልክ አማን ራሱ በአስቴር መጽሐፍ ያለው ሰው ራሱ ልክ የዛን አይነት አይዲዮሎጂ ይዞ የመጣ ሰው ነው። እንድንጠፋ ነው የሚፈለገው። ምድር ላይ እድል አይሰጠንም። ሁልጊዜ አመት ባላቸው ሲሆን
ፓርላማ ሲሰበሰቡ ሁሉም ጊዜ የሚናገሩት ምንድነው? ከካርታ ይደመሰሳሉ፣ ይሞታሉ ነው። ስለዚህ ምድር ላይ እንድንኖር አይፈቅዱልም። ስለዚህ ማን ነው ይህ ሰውዬ? ራሱ በአስቴር መጽሐፍ ያለው አማን የሚባለው ራሱ ነው ይህ ሰውዬ ማለት ነው። ስለዚህ አማን በመሞቱ ይደስተኛል። አንድ ይቅርታ አድርግልኝና በማን ገባ የዛሬው ለቁ ይሄ ነው የሚያስተጋባው ሚውት ታደርጋላችሁ። ኦኬ አኔ ሚውት የዚህ ልጅ ነው ሚውት የሚያደርገው። እሱ ነው። የዛሬ 3 ቀን ላይፍ ላይ ገብቼ ነበርና ያው መጽሐፈ የኤስቴር የተጻፈበት የሚነበብበት ሰንበት ላይ ነው የዩቶላን ሽማግሌ እስራኤል ሄዳ ጸጥ ያደረገችው እና የእሱ ስም አሊ ኻሚናይ ይባላል። አሊ ኻሚናይ በእንግሊዝኛ ሲጻፍ ስንት ነው? ተገልብጦ ነው አይደለም? ኦኬ HAMANEI ይባላል ካሚናኢ። እና አሁን ኬን እናንሳው፣ እቺን ኢን እናንሳት፣ የመጀመሪያውንና የመጨረሻውን እናንሳው። እቺን ደግሞ እናንሳት፣ ኢና አይ እናንሳት። ማን ይቀራል? My God. You got it? ሪኮርድ አድርጉ፣ ሁላችሁም አንሱ። እንግዲህ አጋጣሚ ነው የምትሉት፣ እግዚአብሔር ሁሉ ጊዜም የሚያደርገው አጋጣሚ አይደለም። ሁሉ ነገር በአምላክ ዙሪያ ያለንና አምላክ ነው ይህንን ሁሉ የሚያደርገው። ይሄ አጋጣሚ ሊሆን አይችልም። ሂምናሚ ማለት ሃማን ነው ራሱ። ሃማን ደግሞ ማን እንደሆነ እንግዲህ አንተ በመጽሐፈ ኤስቴርም ተናግረዋል። ታሪካዊ የሆነና በጣም ይሄ ድንቅ የሆነ ነገር ነው። በነፍስ ዙሮ መጥቶ ተወልዶ እኮ ነው። በዚህ ሰውዬ ነፍስ ዙሮ ገብቶ ገባሽ? ለዛ እኮ ነው። ሃማን ማን ነው አልገባኝም። ሃማን እሱ ያብራራላል። ሃማን እንደሆነ በአጭር ውስጥ ያብራራለት ኤርሚያስ። ግን ይሄ ይገናኛል አሁን ካለው ሲቹዌሽን ጋር ያገናኝላል። እንዴት እንደሚገናኝ በጣም ያገናኛል። እስቲ እንዴት እንደሚገናኝ እሱ ፈትፍቶ ይንገረ። ኦኬ ሃማን ማለት የዝርያው ከአማሌቃዊ ዝርያ ያለው ሰው ነው። ከአማሌቅ ጋር አማሌቅ የሚባለውን ህዝብ ካወቀው ማለት ነው። በመጽሐፍ ቅዱስ ላይ አማሌቅ የሚባለው ህዝብ በደቡቡ ክፍል በሲና ልሳነ ምድር አካባቢ ላይ የሰፈረ ህዝብ ነው። እስራኤል ከግብፅ ምድር በወጡበት ዘመን ይሄ ማለት ከዛሬ 3500 ዓመት ላይ በመንገድ እየተጓዙ እያሉ እስራኤልን በመንገድ የተቃወመ ምንም ሳያደርጉት የእስራኤልን ህዝብ በመንገድ ላይ ቀጥቅጦ የገደለ ነው እና በእግዚአብሔር መጽሐፍት ውስጥ ተጽፎ እግዚአብሔር ከሰማይ በታች ዘሩን እደመስሰዋለሁ አጠፋዋለሁ ብሎ ራሱ እግዚአብሔር ለባሪያው ለሙሴ ተናግሮ በመጽሐፍ ተጽፎ ከታቦቱ ጋር የተቀመጠ በኋላም ሳሙኤል ነቢዩ በነበረበት ዘመን የእስራኤል ንጉሥ የመጀመሪያ ሳኦል ሲነግስ አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ የሚለው በሙሴ መጽሐፍ ላይ የተጻፈውን በቶራ ላይ ያንን መሰረት አድርጎ እግዚአብሔር በነቢዩ በሳሙኤል በኩል ንጉሱን ሳኦልን ላከው ማለት ነው። አማሌቅና ዝክረ ስሙን እንዲያጠፋ በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ያለ ይሄ ቃል ማለት ነው። ይሄ እዛ የነበረው አጋግ የሚባለው ሰው የሐማዳቱ አጋግ የሚባለው ሰው የአማሌቅ ዝርያ ያለው ሰው ነው። አማሌቃዊ ነው። እሱ ከአሁኗ ኢራን ከቀድሞ ፐርዥያ ጋር ከነሃማ ጋር የዘር ግንድ ያለው ነው፣ በዘር ሐረግ ማለት ነው። ስለዚህ ሃማ የሚባለው ሰው የዛሬ 2500 ዓመት ላይ እስራኤል በባቢሎን በነበሩበት ጊዜ በኋላም በሜዶንና በፋርስ በ444 ቅድመ ልደተ ክርስቶስ አካባቢ ላይ ማለት ነው፣ በ440 አካባቢ ላይ በዛ ምድር ላይ በሱሳ ግንብ የነበረ የአይሁድን ሕዝብ ለማጥፋት ከተማረከበት ምድር ላይ በዘር ተመርጠው በቋንቋ ተፈልገው በዘር ተመርጠው በተበተኑት በ127 ሀገሮች ውስጥ ያለ የአይሁድ ሕዝብ በአንድ ደብዳቤ ሊያስጨርስ ክፉ ምክርን የመከረ ሰው ነበር። እግዚአብሔር ግን ሊያጠፋው ባለው ሰው እጅ መልሶ እንዲጠፋ ሊያጠፋው በፈለገው ዘር በአስቴር በኩል በነ መርዶካይ በኩል ጸሎት ተደርጎ የእስራኤል አምላክ ቅዱስ እግዚአብሔር ጣልቃ ገብቶ ያንን ህዝብ አድኖታል ማለት ነው። ሃማ በመከረው ምክር በእንጨት ላይ ተሰቅሎ ሞቷል። ሱሳ ግንብ ላይ በኤላ አውራጃ የኡባልን ወንዝ አካባቢ ላይ የተተገነች ከተማ ነበረች። የኡባል ወንዝ እዛው ኢራን ውስጥ ነው ያለው። ይሄ ነው ታሪኩ። ይሄ በመጽሐፍ አስቴር ላይ ተጽፎ የተገኘ በትንቢተ ዳንኤል ላይ፣ በመጽሐፍ አስቴር ላይ፣ በመጽሐፈ ነህምያ፣
በእነ እዝራ የብሉይ ኪዳን መጽሐፍት አባቶች መጽሐፍ ላይ ተጽፎ የተገኘ ነው። ከዛው ሀገር ላይ ነው ይኸው እንግዲህ አያቶላ የአይሁድ ህዝብ እንዲደመሰስ ትእዛዝ ያወጣው ማለት ነው። የዛ ሀገር